የምንገኝበት ዓለም ክራይሲስ ኦፍ ኮንሲስተንሲ ውስጥ ነው። ኮንሲስተንሲ ዘ ዲሲፕሊን የዲሲፕሊን ቀውስ ውስጥ ይገኛል ይባላል። በምንኖርበት ዓለም ውስጥ ሰዎች ከፍተኛ ተነሳሽነት ያሳያሉ፣ ግን እንደ ፋሽን ነው፣ እንደ ጉንፋን ነው፣ አንድ ሰሞን ነው፣ ከዛ ይተውታል። በምንኖርበት ዓለም ውስጥ ብዙ ነገር ፈጣን ነው፣ ግን ዘለቄታዊ አይደለም፣ እንጆይ አያደርግም። በምንኖርበት ዓለም ውስጥ ነገሮች ኢንተንስ ናቸው፣ ግን ኮንሲስተንትሊ ኢንተንስ አይደሉም። እዚያው በላ እዚያው ፈላ ነው፣ ኤክስትሪምስ ነው። ብዙ ሰው አሁን መንገድ ላይ ሞቅ ያለ ሰላም ሲያሳችሁ ሁለተኛው ቀን ዘግቷችሁ ያልፋል። አያጋጥማችሁም? ሰው ሁላችንም ሙድ ይሆነናል። እንደዛ በመሆኑ ዓለም ተጀምሮ ባልተጨረሱ ፕሮጀክቶች፣ ባልተጠናቀቁ ሐሳቦችና ተጀምረው ባላለቁ ህልሞች የተሞላች ሆናለች። ከፍተኛ ተነሳሽነት፣ ከፍተኛ መነሳት፣ ከዚያ ደግሞ ከፍተኛ መፈራረስ፣ ኦፖዚት ኢንጁራንስ የሚባል ነገር ትዕግስት የሚባል የሌለው ትውልድ ሆነናል። እንደ መሪዎች ማውራት እንጂ መፈጸም ማንችል በዓለም ደረጃ ጥቂት መሪዎች ያወሩትን ይፈጽማሉ፣ ብዙ መሪዎች ያወራሉ። በዚህ ዘመን 10 ነገሮች አሉ ዲሲፕሊን የግድ አስፈላጊ የሚያደርጉ 10 አንገብጋቢ ችግሮች አሉ። በዚህ ዘመን ዲሲፕሊን በቀላሉ የምንጎናጸፈው ኃይል አይደለም። It is difficult to be disciplined. በዚህ ዘመን ዲሲፕሊንድ መሆን against all odds, against the tide ሄደን ዋይንተን የምናገኘው ነገር ነው። ለምሳሌ አቴንሽን ክራይሲስ የሚባል አለ። ፎከስ ማድረግ አንችልም። ትዊተር፣ ፌስቡክ፣ ቲክቶክ ምንድነው ያኛውስ ምንድነው? አንድ ነገር ላይ ማየት አንችልም። ምን ይላል? ፌስቡክ ላይ የሚለጠፉ ነገሮች የሰው ልጅ አቴንሽን ምናምን 2 ደቂቃ ከምናምን ነው ይባላል። የ10 ሰዓት ቪዲዮ ለጥፍ የሚያይል ሰው የለም። ሰዎች ምርጫቸው ብዙ ነው። ቲክቶክ አለ፣ ፌስቡክ አለ ምናምን። ቲክቶክም ላይ ብዙ ነገር አለ፣ ፌስቡክ ላይ አቴንሽን የሚባል ነገር የለውም። አቴንሽን ከሌለ ደግሞ ዲሲፕሊን የሚባል ነገር የለም። በርን አውት ኢፒዴሚክ የሚባል ሰዎች ሰርተው ይደክማሉ። ድካም፣ መሰላቸት ያጋጥማቸዋል። የመሰላቸት ወረርሽኝ ገብቷል። ሰው ስልቹ ሆኗል። በዚህ ዓለም ውስጥ በምንኖርበት ዘመን ውስጥ ዋነኛው የሰው ልጅ መገለጫ ለአጭር ጊዜ ማሰብ፣ እዚያው ፈላ እዚያው ሞላ መሆን። መሪዎች ጠንካራ አይደሉም፣ ፍራጃይል ናቸው። በዛ ምክንያት ብሔራዊ ውድቀቶች፣ ብሔራዊ መፋለሶች ሲያጋጥሙ ይታያል። በስድስተኛ ደረጃ የምንገኝበት ዘመን የአርቲፊሻል ኢንተለጀንስ እና የማሽን ዘመን ነው ይባላል። በመሆኑም ፎከስድ መሆን አስቸጋሪ ነው። በሰባተኛ ደረጃ ማህበራዊ ሚዲያ የሚባለው ነገር ፈታኝ ሆኗል። ባልና ሚስት እንኳን በቅጡ መነጋገር አይችሉም። አባትና ልጅ፣ እናትና ልጅ ቤት ውስጥ አሉ፣ ግን አብረው አይደሉም። አባቱም ስልክ ይጎረጉራል፣ ልጁም ይጎረጉራል፣ ፌስቡክ ቲክቶክ ያያል። አንነጋገርም። እንዴት ነሽ ምናምን ስንል እኛ ቅርብ እየሆን ያለነው ለፌስቡክ አክቲቪስቶች ነው ዘንድ ለቤተሰቦቻችን ይልቅ። ዓለም አቀፋዊ ውድድር ደግሞ አለ፣ ፉክክር አለ። በዚህ ዘመን ማውራት ሳይሆን መፈጸም፣ አዲስ ሐሳብ ማምጣት ብቻ ሳይሆን ሆኖ መገኘት ይጠይቃል። እሱ ነው የሚያሸልመው ነገር። ለምን ብዙዎቻችን እንደዛ ማድረግ አንችልም? ሌላው ዲሲፕሊንን የግድ አስፈላጊ የሚያደርገው ምክንያት የትምምን ቀውስ ስላለ ነው። ትረስት የሚባለው ነገር አስቸጋሪ ነው። በዚህ ዘመን መተማመን አስቸጋሪ ሆኗል። መታመን የሚመጣው ደግሞ ከዲሲፕሊን ነው። ሰውንም ዲሲፕሊን ስንሆን በዚህ ዘመን እየገጠሙን ያሉ ችግሮች ፈውስ ያገኛሉ፣ መፍትሄ ያገኛሉ። የሰው ልጅ ደግሞ አሁን ማነሳሳት ይከብዳል። የፈለጋችሁ ብታሳዩት አውቀዋለሁ ምንድነው ምናምን ይላቸዋል። ኢንስፓይሬሽን ፋቲግ ብሎ እነዚህ 10 ነገሮች የዲሲፕሊን አብዮት የሰው ልጅ የግድ የዲሲፕሊን አብዮት ማምጣት እንዳለበት እና የዲሲፕሊን አብዮት የግድ አስፈላጊ የሆነ ነገር እንዲሆን አድርገውታል ማለት ነው። ዲሲፕሊን ሲጓደል ምንድነው የሚጎለው? ምን አይነት ዋጋ ነው የምንከፍለው? በግለሰብ ደረጃ ብዙ ነገር እንጀምራለን ግን አንጨርስም።
በመሆኑም ጥፋተኝነት፣ ፍራስትሬሽን፣ ጥቅም ላይ ያልዋለ በአግባቡ ያልተገራ እና የባከነ ችሎታ ይኖረናል። ቡድኖች ጉልበት ብቻ ኃይል ብቻ ይሆናል። ጉልበቱንና ኃይሉን አስተባብሮ ወደ ውጤት የሚቀይር ስርዓት አልባ እንሆናለን። በመሆኑም መሰልቸት፣ ግጭት ሰርቶ ውጤት ማምጣት የማይችል ሰዎች እንሆናለን። በተቋማት ደረጃስ ርዕይ ያለን ግን ርዕያችን የሚሸከም ርዕያችን ተግባራዊ እንዲሆን የሚያደርግ ልምምድ የለንም። በመሆኑም በስትራቴጂና በአፈጻጸም መካከል ከፍተኛ ክፍተት እንዲኖር ያደርጋል። በሀገር ደረጃስ እቅድ ይኖራል፣ የሚያጓጉ የሚያማልሉ እቅዶች ይኖራሉ። እቅዱን ግን ተግባራዊ ማድረግ አይቻልም። ስለሆነም ሙስና፣ ድህነት፣ ደካማ መንግስትነት የዚህ የዲሲፕሊን ዴፊሲት የዲሲፕሊን ጉድለት እጥረት ውጤት ይሆናል። ዲሲፕሊን በሁለት ቢላ የተሳለ ቢላዋ ነው። በሁለት ጎኑ የተሳለ ቢላዋ ነው። ጠቃሚ ነው ግን ከባድ ነው። ዲሲፕሊን በአጭር ጊዜ ነፃነታችን ይገድባል። ማድረግ የምንፈልገው እንዳናደርግ ያደርጋል። አንድን ነገር ከተለማመድ ነው በቀላሉ ከኛ ጋር የተዋሃደ ከሆነ ነገሮችን በቀላሉ እንፈጽማለን። ሳንጨነቅ ኮምፎርታብሊ መፈጸም ችሎታ ይኖረናል። ስለሆነም ዲሲፕሊን የአጭር ጊዜ ነፃነት ማጣት ነው፣ በረጅም ጊዜ ግን ነፃነት መጎናጸፍ ነው። ዲሲፕሊን ከኢንተለጀንስ በላይ ነው። የፈለገ ቢሆን ምንም ያክል ኢንተለጀንት ብንሆን ዲሲፕሊን ከሌለን፣ ዲሲፕሊን ከተጓደለ የኢንተለጀንሳችን ፕሮዳክቲቪቲ በከፍተኛ ደረጃ ውስጥ ይቀንሳል። ዲሲፕሊን ክሪኤቲቪቲን ይጨምራል። ምን ማለት ነው? የሆነ ነገር ላይ ፎከስ ስንሆን ጥልቀታችን፣ አዲስ ነገር የማሰብ አቅማችን ይጨምራል። ፎከስ ስንሆን አንድን ነገር በተደጋጋሚ ስናደርገው ሰው ያላየው እናያለን፣ ደካማ ጎን እናያለን፣ ጠንካራ ጎን እናያለን። በመሆኑም ዲሲፕሊን ፍቅር ነው። ለምንወደው ነገር ብቻ ነው ታማኝ የምንሆነው፣ ዲሲፕሊን የምንሆነው። የምንወደውን ነገር ብቻ ነው ደጋግመን የምናደርገው። የማንወደውን ነገር አናረግም። ወይ ሲጀመር እንወደዋለን ወይ በጊዜ ሂደት ነገሩን ወደነዋል። ዲሲፕሊን ማንም ለረጅም ጊዜ የሚቆይ ማንም ተቋም መገንባት የሚፈልግ መሪ ሰው የሚያደርገው የመጀመሪያው ነገር ነው። ሮም፣ ሲንጋፖር፣ ቶዮታ፣ ናሳ፣ ማንዴላ፣ ስቲቭ ጆብስ በሙሉ ስኬታማ የሚባሉ ሰዎች ከነሱ በኋላ የሚቆይ ስርዓት አውርሰው ሄዱ ሰዎች፣ ውጤታማ ተቋማት ገንብተው ሄዱ ሰዎች በስሜት ላይ ሳይሆን በዲሲፕሊን እነዚህን ተቋማት እነዚህን ራዕዮች የገነቡት ያዋለዱት። እና ምን ይባላል? በዲሲፕሊን ላይ ያልተመሰረተ ስትራቴጂ ምኞት ብቻ ነው፣ ቅዠት ብቻ ነው። ስትራቴጂን ተግባራዊ የሚያደርገው መሬት ላይ የሚያወርደው ዲሲፕሊን ነው። በመሆኑም ዲሲፕሊን አልባ ርዕይ ቅዠት የቀን ምኞት ነው፣ የቀን ምኞት ብቻ ነው። በዚህ ዘመን ዲሲፕሊን ያላቸው ሰዎች ሲያሸንፉ፣ ዲሲፕሊን የሌላቸው ሰዎች ይወድቃሉ። ዲሲፕሊን የሰው ልጅ ስኬታማና ስኬት አልባ፣ ደስተኛና ሀዘንተኛ፣ ውጤታማና ውጤት አልባ የሚያደርግ ኮምፒቲቲቭ ኢጅ ነው። ተወዳዳሪ የሚያደርግ ወይም ደግሞ ተሸናፊ የሚያደርግ ነገር ነው። በዚህ ዓለም ውስጥ ብዙዎች ይጀምራሉ ግን አይጨርሱም። ብዙዎች ይሰማቸዋል ግን ድርጊት መውሰድ አይችሉም። ብዙዎች ፖስት ያደርጋሉ ግን መገንባት አይችሉም። ብዙዎች ውጤት ማምጣት ይፈልጋሉ ግን ውጤት ለማምጣት የሚያስፈልገው ልምምድ ይጎላቸዋል። በመሆኑም ዲሲፕሊን ሬፒቲሽን ቢውልደር ነው። መልካም ስምና ዝና ገንቢ ነው። ዲሲፕሊን የሥራ ውጤታማነትን አባዥ ነው። ዲሲፕሊን በአመራሮች መካከል፣ በብራንዶች መካከል፣ በውጤት ማምጣትና ለመምጣት መካከል ያለ ልዩነት ፈጣሪ አወዳዳሪ በጣም ጠቃሚ ነጥብ ነው። እናወዳድረው። አሁን ከስሜት አንጻር ሞቲቬሽን፣ ተነሳሽነትና ዲሲፕሊን እናወዳድረው። ሞቲቬሽን ሁልጊዜ፣ ተነሳሽነት ጊዜያዊ የሆነ መነሳሳት ነው የሚያመጣው።
ዲሲፕሊን ግን ቋሚ የሆነ የረጅም ጊዜ መነሳሳትና ፍላጎት ነው የሚቀሰቅሰው። ከጠባቂነት አንፃር ነው። ሞቲቬሽን በማን ላይ ነው የሚመሰረተው? በውጭ ኃይሎች ላይ ነው። ዲሲፕሊን ግን የሚመሰረተው በውስጥ ተነሳሽነት ላይ ነው። ቀጣይነታቸውን እንይ። ዲሲፕሊን እና ሞቲቬሽን። ሞቲቬሽን ከቀጣይነት አንፃር አይገመቴ ነው። ዲሲፕሊን ግን ተገማች ነው። ሞቲቬሽን ከጊዜ አንፃር ከጊዜ መዋቅር አንፃር የአጭር ጊዜ አትኩሮት ብቻ ነው ያለው። ይጀምራል እዛው እንትን ይላል። መጀመር ላይ ብቻ ነው የሚያተኩረው። ዲሲፕሊን ግን መጨረስ ላይ ነው የሚያተኩረው። ራሳችሁን ጠይቁ። በዲሲፕሊን ችግር ምክንያት የተበላሸባችሁ የግል ስራ፣ የመንግስት ስራ፣ ግንኙነት አስቡት። በጣም ትልቅ ደረጃ መድረስ የቻላችሁ በዲሲፕሊን ምክንያት የጎደለ ነገር፣ በጣም በትልቅ ሁኔታ ፕላናችሁ ማሳካት የቻላችሁ የተጓደለ ነገር አስቡት። ኢንኮንሲስተንት በመሆናችሁ በልምምድ ችግር የጎደለ ነገርን ቁጭ ብላችሁ አስቡት። ዲሲፕሊን የሚባለው ከምንድን ነው የተሰራው? ምንድን ያካትታል የሚለውን አናቶሚውን። ዲሲፕሊን ሲባል ቅጣት ማለት አይደለም። ዲሲፕሊን ያስያዝኩት የዲሲፕሊን ቅጣት ምናምን ይባላል። ዲሲፕሊን ሲባል ወታደራዊ ጭካኔ ማለት አይደለም። ዲሲፕሊን ሲባል ሲሪየስ ሰው መሆን ማለት አይደለም። አንዳንዱ ሂውመር ምናምን ቀልድ ምናምን የሚል ሰው ይሄ ዲሲፕሊን የለውም ይባላል። እንደዛ አይደለም። ዲሲፕሊን ሲባል ሆነ ብሎ መዋቅራዊ በሆነ መልኩና ሆነ ተብሎ ራስን መግዛት ሲቻል ነው። ሰልፍ ሬጉሌሽን። ዲሲፕሊን ሲባል ውሳኔ ከዓላማህ ጋር የተስማማ እንዲሆን ማድረግ መቻል ነው። ዲሲፕሊን ሲባል ከዛሬ ደስታ ተድላና ምቾት በላይ የነገን ስኬት አስቀድሞ መገኘትና ለነገ ስኬትና ደስታ ለነገ ስኬት ዛሬን መስዋዕት ማድረግ ማለት ነው። መጀመሪያ ስለ ዲሲፕሊን ትክክለኛውን ነገር መያዝ፣ ዲሲፕሊን አለ የለም ለማለት መጀመሪያ ዲሲፕሊን ምንድነው የሚለውን ነገር በደንብ ማስመር ይጠይቃል ማለት ነው። ዲሲፕሊን የሚባለው ነገር 5 ነገሮችን ያካትታል። አንደኛ ግልጽነት ነው፣ ክላሪቲ። መጀመሪያ የሰው ልጅ ዲሲፕሊን መሆን የሚችለው በነገሮች ላይ ግልጽ ሲሆን ነው። የሚያስፈልገውና የሚያስፈልገውን ማተር የማያደርገውና የማያደርገውን ነገር ካርታው ከጉዞ በፊት ሲቀድም ነው። ሁለተኛው መቆጣጠር ነው። ለራስ የሰው ልጅ ሁልጊዜ 2 ነገር አለ። የሆነ ነገር አርጉ ይላቸዋል፣ ሌላው ነገር አታርጉ ይላቸዋል። ተነሳ ይልሃል፣ አትነሳ ይልሃል። ከዓላማህ ጋር የሚስማማውን ነገር ማድረግ፣ የማይስማማውን ነገር ደግሞ መተው፣ ኮንትሮል ማድረግ። ስሜት ሳይሆን የሚገዛ አንተ ስሜትን ስትገዛው፣ ልክ ግድብ ውሃ እንደሚይዝ ግድብ ውሃ ፈሳሽ ነው አይደል? ውሃ ዝም ብሎ ተጓዥ ነው። ግድብ የሚያደርገው ተጓዥን ውሃ ይዞ ያቀበዋል አይደል? ኮንትሮል ያደርገዋል። ውሃ the same thing ነው። ሶስተኛው ኮንሲስተንሲ ነው። አንድን ነገር በተደጋጋሚ ማድረግ። ስትነሳሳ ታደርገዋለህ፣ ሳትነሳሳ ትተዋለህ ማለት አይደለም። ለምሳሌ ጥርስን መቦረሽ ደስ እያለህም ደስ ሳይልህም ሁሉ ጊዜ have to do it። አራተኛው ዲሲፕሊን የሚባለው ነገር የሚያካተው የአንድ ነገር ውጤት፣ የአንድ ነገር ስታረጉት የሚያስገኘውን ውጤት፣ ሳታረጉት የሚያስከትለውን ቅጣት፣ ጉዳት ማወቅ ነው። ዲሲፕሊን ካምስ ይሄ ነገር ባረገው ይሄን ያክል ያስገኛል። ጥርሴን ባልቦርሽ ሰው ፊት ሄጄ ማውራት አልችልም፣ ይሸታል ጥርሴ። ጥርሴን ባልቦርሽ ሰዎች ገና ምን እንደምል ሳይሰሙ በጥርሴ ሽታ ምክንያት ሳይሰሙኝ ይቀራሉ። ስለዚህ ጥርሴን ባልቦርሽ ግን ሰዎች ከኔ ጋር የሚስማሙት የማይስማሙት በጥርሴ ሽታ ሳይሆን በምናገረው ሐሳብ ነው ብሎ ያንተን ያደርጋል ማለት። አምስተኛው ኮሚትመንት ነው። ኮሚትመንት ሲባል ምንድነው? አስቸጋሪ በሆነበት ሁኔታም ቢሆን በማይቻልበት ሁኔታም ቢሆን ሲመች ብቻ ሳይሆን አንድን ነገር በተደጋጋሚ ማድረግ ነው። ማዕበል እየመጣ ባለበት ሁኔታ ቢሆን ማዕበል እያላጋችሁም ቢሆን መርከቡ ላይ መቆየት ማለት ነው። ዲሲፕሊን 5ቱን ያካትታል። አንዱ ኖሮ ሌላው ከጎደለ ዋጋ የለውም። ክላሪቲ ያስፈልጋል፣ ኮንትሮል ያስፈልጋል፣ ኮንሲስተንሲ ያስፈልጋል፣ ኮንሲኩዌንስ አዌርነስ ያስፈልጋል፣ ኮሚትመንት ያስፈልጋል። ዲሲፕሊን
አምስት አይነት ዲሲፕሊኖች አሉ። ፊዚካል ዲሲፕሊን አካላዊ ዲሲፕሊን ማለት ነው። በጠዋት መነሳት፣ ስፖርት መስራት፣ መጾም ምናምን እነዚህ የሚባል። ሁለተኛው ኢሞሽናል ዲሲፕሊን ይባላል። ስሜትን መቆጣጠር፣ በስሜት ላይ መሰልጠን። ሶስተኛው ሜንታል ዲሲፕሊን ይባላል። ፎከስ ማድረግ፣ ሐሳብን መግራት፣ በጥልቀት ማሰብ እናንተ ማለት። አራተኛው ሞራል ዲሲፕሊን ይባላል። አስቸጋሪ በሆነበት ሁኔታም ቢሆን በአስቸጋሪ ሁኔታ ውስጥ ያለፍንም ቢሆን ለእሴት ታማኝ መሆን፣ ኢንተግሪቲ፣ ኦነስቲ፣ ስነ ምግባር የተሞላ ውሳኔ። አምስተኛው ሪሌሽናል ዲሲፕሊን ይባላል። ግንኙነታዊ ዲሲፕሊን፣ ድንበርን ማክበር፣ ማዳመጥ፣ አንድ ቀን ሰላም ሌላ ጊዜ መዝጋት፣ አንድ ጊዜ የዓለም አንደኛ ፍቅረኛ ሌላ ጊዜ ጸበኛ ምናምን ሳይሆን ኮንሲስተንትሊ ሰውን መውደድ። ኮንሲስተንትሊ አንድ ጓደኛ ዲሲፕሊን እንድኮነኝ ይለኛል። እንዴት ስለው እኔ ከተጣላሁ እኮ 10 ዓመት ነው ሰውን ዘጋ። የጸብ ዲሲፕሊን አለው ማለት the neuro science of discipline prefrontal cortex የሚባለው the CEO of your brain ይባላል። የአእምሮአችሁ CEO ነው፣ ልክ ኃላፊ ነው፣ ሁሉን የሚቆጣጠረው ነው። እቅድ የሚያወጣው፣ ራሳችሁን እንድትቆጣጠሩ የሚያደርገው፣ ውሳኔ እንድታሳልፉ የሚያደርገው ፕሪፍሮንታል ኮርቴክስ የሚባለው የአእምሮአችን ክፋይ ነው። ዲሲፕሊን አለን ማለት ይሄ የአእምሮአችን ፕሪፍሮንታል ኮርቴክስ በተደጋጋሚ የሆነ ነገር በማድረጋችን ጠንካራ ሆኗል ማለት ነው። ዲሲፕሊን ይሄ ዶፓማይን የሚባለው እንድንደሰት ፓሽኔት እንድንሆን የሚያደርገን ሪሊዝ የሚደረገው የአእምሮአችን ክፍል እንዲዘገይ ያደርገዋል። ዲሲፕሊን የሌለው ባህሪ ግን በቀላሉ ነው ዶፓማይን እንትን የሚለው። ሶ ዲሲፕሊን ምን ሆኖ አጌንስት ብሬን ለተራ ደስታ አይደለም ማለት ኮንትሮል ማድረግ ካቻል እንትን ያደርጋል። እና ምን ይባላል? ዲሲፕሊን ልክ እንደ ጡንቻ ነው። ጡንቻ የሚያድገው ስፖርት ስንሰራ፣ ቻሌንጅ ስናደርግ፣ ክብደት ስናነሳ፣ ደጋግመን ደግሞ ክብደቱን ስናነሳ፣ ስናርፍ፣ ስንስማማ ነው። ዲሲፕሊን እንደዛ ነው። መደጋገም ማድረግ፣ በማይመች ሁኔታ ነገር አንድ ጊዜ በተደጋጋሚ መከወን ዘን በሆነ ነገር ላይ ዲሲፕሊን እንድንሆን ያደርገናል። ዲሲፕሊን ፕሮሰስ እንዴት ነው የሚለው ላይፍ ሳይክሉ ምንድነው? የሆነ ነገር ይገጥመናል፣ ችግር፣ መጨናነቅ ምናምን ይገጥመናል እና እነዛ ችግሮች ትሪገር ያደርጉታል፣ የሆነ ነገር እንዲነሳ ያደርጋሉ። ኪው ይሉታል። ይሄ ሽልማት እንድንፈልግ፣ ኮምፎርት ምቾት እንድንፈልግ ያደርገናል። ክሬቪንግ ይሉታል። ምቾት ከፈለግን፣ ሽልማት ከፈለግን ደግሞ አንድን ነገር በተደጋጋሚ እናደርገዋለን። በተደጋጋሚ ሲደረግ ነው ሪዋርድ የሚሆነው። አንድን ነገር በተደጋጋሚ ስናደርገው ደግሞ እንሸለማለን። ኪው፣ ክሬቪንግ፣ ሩቲን፣ ሪዋርድ፣ ዲሲፕሊን የሚመሰርትባቸው የሚፈርስባቸው እንትኖች ናቸው። ዲሲፕሊን ስርዓት ነው። አንድ ነገር አንድ ድርጊት አይደለም። ሶ ዲሲፕሊን የሆኑ ሰዎች፣ ግለሰቦች አንድን ነገር በተደጋጋሚ የሚያደርጉት በአዘቦት የሚያደርጉት ነገር ሩቲን አለ። ውሳኔ ሳይሆን ሩቲን ነው። ይሄ በተደጋጋሚ የሚያደርጉትን ነገር የሚደግ ከባቢ ይፈጥራሉ። ልምምድ ሀቢት ያደርጋሉ። ካላንደር፣ ማስታወሻ፣ ተጠያቂነት፣ ስርዓት አንድ ነገር በተደጋጋሚ እንድናደርግ ምክንያት የሚሆኑ ናቸው። ሶ ዲሲፕሊን ማለት ከባቢ አለ፣ አንዱ አካባቢው አለ፣ የፈጠርነው ስርዓት አለ፣ በተደጋጋሚ የምናደርገው ነገር አለ፣ ግብረ መልስ አለ። እነዚህ አራቱ አንድ ላይ ሆኖ ነው ዲሲፕሊን የሚባለው ማለት ነው። አንድን ነገር በጉልበት መከወን እንችላለን፣ ኦር በዲሲፕሊን መከወን እንችላለን። ምን ይባላል? እውነተኛ ዲሲፕሊን ጨካኝ አይደለም፣ ጠንካራ ነው፣ ግን ለስላሳ ነው ይባላል። ለምን? አንድን ነገር በተደጋጋሚ ስለከውን፣ አሁን ለምሳሌ ጡንቻ የሌለው ሰው 20 ኪሎ አንሳ ብትለው ይንቀጠቀጣል፣ ይከብደዋል። በተደጋጋሚ ክብደት ያነሳ ሰው ግን 20 ኪሎ እንደዚህ አድርጎ ብድግ ያደርጋታል በቀላሉ ሰንት ሳይል ማለት። ዲሲፕሊን ማለት አንድን ነገር ጉልበት ሳታወጡ በተደጋጋሚ ሲያደርጋ በቀላሉ ኮምፎርታብሊ ታደርጉታላችሁ። ሶ ከራሳችሁ ጋር ተጣልታችሁ ጉልበት እንደዚህ ተወጥራችሁ አይደለም፣ ካይንድሊ ነው የምታደርጉት። ስላይክ ዛት ዲሲፕሊን ማለት ስራ ስትሰሩ ፐርፌክት ናችሁ ማለት አይደለም፣ ፍጹም ናችሁ ማለት አይደለም። ዲሲፕሊን አላችሁ ማለት በማያቋርጥ ሁኔታ ፐርሲስተንትሊ አላይንድ ናችሁ፣ ከምትፈልጉት ነገር ጋር የተስማማችሁና የተጋባችሁ ናችሁ ማለት ነው እንጂ ፐርፌክት ናችሁ ማለት አይደለም።
ዲሲፕሊን ናችሁ ማለት ስሜት የላችሁም እናንተ ኢሞሽንለስ ናችሁ ማለት አይደለም። ዲሲፕሊን እንዳለው ማለት በስሜት አይገዛም። ዲሲፕሊን ኢሞሽን ስሜትና ዓላማ አዋህዶ አንዱ በሌላው ላይ ተመስርቶ ያየዋል ማለት ነው እንጂ ስሜት አልባ ምን አልባ በቃ ደረቆች ነን ማለት አይደለም። ዲሲፕሊን እንዳይኖረን የሚያደርገው ነገር ምንድነው? አንደኛው ፐርፌክሽኒዝም ነው። አንድ ነገር ማድረገው ፐርፌክት ሲሆን ነው። ፐርፌክት እስከሆነ ድረስ አላደርገውም ብለን ነው። ፐርፌክት የሚባል ነገር የለም። እየሰራን እየወደቅን ነው የምንለማመድ። አንድ ነገር ፐርፌክትሊ ማድረግ ከፈለግን አሁን ማድረግ ነው የምንጀምረው። ሳናቅ ሳንችል ቀና እየወደቅን እየተነሳን እያጠፋን ነው የምንማረው። ዲሲፕሊን የሚላበሱ ሰዎች በየጊዜው አዳጊ ናቸው እንጂ ፐርፌክቶች አይደሉም። ዲሲፕሊን እንዳይኖረን የሚያደርገን ሌላው ነገር ሁሉን ነገር እናገኛለን ወይ እናጣለን የምንል ከሆነ ነው። ሁሉን ነገር ማግኘት የሚባል ለማግኘት ከፈለግን ስለማንችል ብዙ ጊዜ እንቆያለን እና ድርጊት አይኖርም። ሁሉን ነገር ማጣት ምንትን አደገኛ ነው። ሁሉ ነገር ጎደሎ ነው ሲጀምር። ባለን እየሰራን በተደጋጋሚ እያደረግነው ነው ያ ሌላ ነገር እየወለደ የሚመጣው። ሌላው ይሄ ሻይኒ ኦብጀክት ሲንድሮም ይባላል። ሁሉ ጊዜ አዳዲስ ነገር የሚወድ ሰው አለ። ሁሉ ጊዜ አዳዲስ ነገር ካለን ወረተኛ ነን። አዳዲስ ነገር ምን ወድ ከሆነ አዳዲስ ነገር መውደዱ ጥሩ ሆኖ ግን ሁሉ አዲስ ነገር ጥሩ ነው ማለት አይደለም፣ ጠቃሚ ነው ማለት አይደለም። ሁሉ አሮጌ ነገር መጥፎ ነው ማለት አይደለም፣ አይጠቅም ማለት አይደለም። ዲሲፕሊን እንደሆነን ከፈለግን አሮጌውን ነገርም ስቲክ አድርገን በተደጋጋሚ አድርገን በውጤቱ አዲስ ነገር እንዲመጣ ማድረግ እንችላለን። ሌላው ዲሲፕሊን እንዳይኖረን የሚያደርገው በስሜት ስንናጥ ነው። ስሜት ዓላማን ሲገዛ ነው። አታርግ ነው የሚለን። ስሜት ዲሲፕሊን አይቀበልም። ሌላው ዲሲፕሊን እንዳይኖረን የሚያደርገው ካልተኛን በቂ እንቅልፍ ማናገኝ ከሆነ በቂ ጤና ከጎደለን ነው። የጤና መጓደል ሲኖር ነው። ካልተኛን ዲሲፕሊን አይኖርንም። ሰው በሚተኛበት ቦታ ሳንተኛ ቀርተን ሰው በሚሰራበት ቦታ ሄደን እንተኛለን። ይሄ ዲሲፕሊን ጉለት ነው። ዲሲፕሊን በግለሰብ ደረጃ በቡድን በተቋምና በሀገር ነው። በግለሰብ ደረጃ ዲሲፕሊን ነን ማለት ለሆነ ነገር ጊዜ መድበናል ማለት። እቺ ለዚህ ነው ማውላት ካል ፌስቡክ እንተዋለን ምናምን አቴታይም ብዙ ነገር ማድረግ አንችልም። ስለሆነም ሪላያብል ነው። ይሄ ሰውዬ እንደዚህ ያደርጋለሁ ካለ ያደርጋል። ይሄ ሰውዬ አደርጋለሁ ካለ አያደርግም ይባላል። ኦፖዚት ነው። ታማኞች እንሆናለን። ያደርጋለሁ ያለውን ነገር ያደርጋል ማለት ታማኝ ነን ማለት። እንደ ቡድን ተጠያቂነት ሲኖር በትክክል የምናደርገው ሲኖር ግልጽነት ሲፈጠር ዲሲፕሊን አለው እንላለን። ዲሲፕሊን ያለው ቡድን ነው እንላለን። ይሄ ዴሊቨር የማድረግ ባህል እንደሆነ ያደርጋል። እንደ ተቋም ዲሲፕሊን ያለው የሚባለው አንድ ተቋም ያፈጻጸም ስርዓት ዳሽቦርድ ምናምን ሲኖረው ነው። ዲሲፕሊን ያለው ተቋም አንድን ለውጥ አንድን እንትን ባንዴ ብዙ ቦታ እንዲዳረስ የማድረግ ስኬል የማድረግ አቅም አለው። ዲሲፕሊን ያላት ሀገር ህግ ታከብራለች። የረጅም ጊዜ ዕቅድ አላት። ውጤታማ የመንግስት አስተዳደር ስርዓት አላት ማለት ነው። ይሄ ምን ያመጣል? ህግ ስርዓት እንዲከበር ያደርጋል። ብልጽግና እንዲመጣ ያደርጋል። የተረጋጋ አገራዊ ሁኔታ እንዲፈጠር ያደርጋል። ዴቪድ ካምፐል ምን ይላል? ዲሲፕሊን ማለት የምትፈልገውን ነገር ማስታወስ ማለት ነው። የምትፈልገውን ካወቅ እሱን በተደጋጋሚ ማድረግ ነው ያለብህ። ማወቅ ብቻ ሳይሆን ማስታወስ አለብህ። ያስታወስከውን ነገር ነው ደጋግመህ የምታደርገው። አርስቶትል ምን ይላል? እኛ ማለት በተደጋጋሚ የምናደርገውን ነገር ነን እና ልህቀት የሚባለው ነገር የሆነ ቀን አንድ ቀን ደስ ብሎን የምናደርገው ነገር ሳይሆን ደስ ይለንም ሳይለንም በተደጋጋሚ የምናደርገው ነገር እና ልምምዳችን ነው ይላል። የሰው ልጅ አንድን ነገር የማድረግ አቅሙ የሚሰበረውም ቀና የሚለውም የተሸከመው ነገር ክብደት አይደለም፣ ሸክሙን የሚሸከምበት መንገድ ነው ይባላል። በዲሲፕሊን ነው አይደለም። በዲሲፕሊን ከተሸከምተው አይሰብርህም። ያለ ዲሲፕሊን ከሆነ ግን ኃይል ጉልበት ስለሚሆን ይሰብራል። ምን ይባላል? ብዙ ሰዎች የሚወድቁት ብዙ መስሪያ ቤት ዝቅተኛ አፈጻጸም ያላቸው ብዙ መሪዎች የሚቸገሩት
የሆነ ነገር ማሳካት የሚሳናቸው የችሎታ እጥረት ስላለባቸው አይደለም፣ ላክ ኦፍ ታለንት አይደለም፣ በዋነኛነት ላክ ኦፍ ዲሲፕሊን ነው ይባላል። ሶ ዲሲፕሊን ምን አይነት ውጤት ያመጣል? ምናልባት ተባዥ ውጤት ያመጣል። ዲሲፕሊን በራሱ ብቻውን ተለይቶ ከሌላው ተለይቶ የሚቆም ነገር አይደለም። አንድ መሪ ዲሲፕሊን ሲሆን የሚመራው ቡድን ደረጃ ዲሲፕሊን አብሮ ያድጋል። ዲሲፕሊን ያለው ወላጅ ዲሲፕሊን ያለውን ልጅ ይፈጥራል፣ ያሳድጋል። ዲሲፕሊን ያለው የመንግስት መስሪያ ቤት አመራር የህዝብ ታማኝነትን ያገኛል። ዲሲፕሊን ያለው ዜጋ የሀገር ማንነትን ያጠናክራል። ሶ ዲሲፕሊን አይዞሌትድ ነገር አይደለም፣ ሲደረግ ሌላ ነገር ያመጣል፣ ውጤት ያመጣል፣ ሪፕል ኢፌክት አለው። አንድ ግለሰብ ዲሲፕሊን ሲኖረው ልምምዱን፣ ስሜቱን በተደጋጋሚ የሚያደርገውን ነገር ይወስናል። ይሄ ምን ያመጣል? በድምሩ ሪፕል ኢፌክቱ ምንድነው? ግልጽነት እንዲፈጠር፣ በራስ መተማመን እንዲያድግ፣ ኢንተግሪቲ እንዲኖረው ያደርጋል። እንደ ቡድንስ አንድ ቡድን ዲሲፕሊን የተሟላ ዲሲፕሊን ሲኖረው ባህሉ፣ የተጠያቂነት ስርዓቱ እና ስምምነቱ ይጠናከራል። ይሄ ምን ያመጣል? ከፍተኛ የመፈጸም አቅም፣ ከፍተኛ ሞራል፣ ከፍተኛ ትምምን እንዲነግስ ያደርጋል። በተቋም ደረጃስ አንድ ተቋም ዲሲፕሊን ሲኖረው ስርዓት ይፈጠራል፣ የምታሳካው የግብ ግልጽነት ይፈጠራል። በመሆኑም ይሄ ምን ውጤት ያስገኛል? በአንድ ጊዜ ብዙ ቦታ ያካለለ ለውጥ ማምጣት፣ አንድን ነገር በተደጋጋሚ መከወን እና ውጤታማ የሆነ የተቋም አመራር እንዲኖር ያደርጋል። በማህበረሰብ ደረጃስ ማህበረሰቡ ዲሲፕሊን አለው ማለት ነው። ኖርም አለው፣ ህግ አለው፣ ባህሪ ያለው ማለት ነው። ይሄ ምን ያመጣል? ስርዓት እንዲጠበቅ ያደርጋል፣ ደህንነት እንዲሰፍን ያደርጋል፣ ትብብር እና መስተጋብር እንዲኖር ያደርጋል። በሀገር ደረጃ ዲሲፕሊን አለ ስንል ምን ማለት ነው? ጠንካራ የመንግስት አስተዳደር ስርዓት አለ፣ ጠንካራ ተቋማት ተገንብተዋል፣ ጥሩ የሚባል የልማት እቅድ ወጥቷል ማለት ነው። ይሄ ምን ያመጣል? ብልጽግናን ያመጣል፣ ዓለም አቀፋዊ መልካም ስምና ዝናን ያመጣል፣ አይበገርነትን ይወልዳል። ሲንጋፖር ሊኩዋን የሚባለው መሪዋ ስርዓት፣ ህግ፣ እቅድ፣ የግል ዲሲፕሊን የሚባሉትን ይዞ በጣም ደከመ። የሀገሬው ባህልና ልምምድ እንዲሆኑ ብዙ ወጣና ወረደ። የዓለም ትንሽ ሀብት ካላቸው ሀገራት መካከል የምትመደበው ሲንጋፖር የበለጸገች ሀገር፣ እጅግ የበለጸገች ሀገር ሆነች። የሲንጋፖር ብሔረ መንግስት ግንባታ በዲሲፕሊን ነው የተፈጸመው። ዲሲፕሊን ሀገር ይገነባል ጥቅም ላይ ሲውል። ቶዮታ የሚባለው የዓለም ቁጥር 1 መኪና ፋብሪካ ተቋማዊ ዲሲፕሊን ነበረው። ኮንቲኒየስ ኢምፕሩቭመንት የሚባለው ካይዘን፣ በተደጋጋሚ አንድ ነገር መኮን፣ በተደጋጋሚ ትንሽ ግን ሁሉ ጊዜ የማያቋርጥ ለውጥ ማምጣት። ምን አመጣ? ፕሬሲሽን የሚባለው ነገር አመጣለት። ልህቀት የተሞላ ስራ መስራት ጀመረ። በጥራት ዓለምን የሚመራ ተቋም ሆነ። የመኪና ጥራቶቹ ከዓለም አንደኛ ሆኑ። ቶዮታ መኪና በጣም ነው የምንወደው አይደል? እዚህ በጣም ጠንካራ መኪና ነው። ስኖት ዊዛውት ሪዝን። ያ ጥንካሬ የመጣው ከዲሲፕሊን ነው። ኮቤ ብራያንት የሚባለው የስፖርተኛ በየቀኑ ጠዋት 4 ሰዓት ተነስቶ ሁሌ ስፖርት ይሰራል ኮንቲኒየስሊ እና በስሙ ዘማምባ ሜንታሊቲ ተባለ። የተለየ ብቃት፣ የተለየ ነገር ችሎታ ያለው ሰው ሆነ። ሶ ዲሲፕሊን በጣም ኢምፖርታንት ነገር ነው። ዲሲፕሊን ግን ዝም ብሎ አይደለም፣ የመሰረተ ልማት ውጤት ነው። ዲሲፕሊን ልክ እንደ መንገድ ምናምን የሚሰራ ነው፣ መስተጋብር ነው። ብዙ ነገሮች ተደምሮ የሚያመጡት ነገር ነው። ለምሳሌ ያለ ትምህርት ዲሲፕሊን ማምጣት አይቻልም። ግን ስትማር ካቋረጥከው፣ ድሮፕ አውት ከሆንክ ለርኒንግ ጋፕ ይኖራል። በስነ ስርዓት ከተማርክ ማህይምነት ይጠፋል፣ ክህሎት ያለው ሰው እንሆናለን። ዲሲፕሊን የሚጨምረው እሴት ምንድነው? ምን ይባላል? ዲሲፕሊን እሴት ብቻ ሳይሆን የሚጨምረው እሴትን ያባዛል ይባላል። ምርጥ ሐሳብ ቢኖራችሁ ዲሲፕሊን ከሌለ ይባክናል። ትንሽ ሐሳብ ኖራችሁ ከፍተኛ ዲሲፕሊን ካላችሁ ግን
ኤክስፖኔንሻል የሆነ ከፍተኛ የሆነ እድገት ይመጣል። ዲሲፕሊን የሚባለው ነገር መልካም ስምና ዝናን፣ ትምምንን፣ ነገሮችን የምትፈጽሙበትና የምትከውኑበት ፍጥነትን ከጊዜ በአንድ በሆነ ሰዓት በሆነ ነገር የምታመጡት ውጤትን ያባዛል። ዲሲፕሊን ሳይኖር ሲቀር ምንድነው የሚያጋጥመው? ምን ይባላል? ኮላፕስ ባይ ኪዮስ ይሉታል። ዲሲፕሊን ሳይኖር ሲቀር ሀብት ይባክናል፣ ግራ መገባት ይነግሳል። ዲሲፕሊን ሳይኖር ሲቀር መሰላቸት ይመጣል፣ ዓላማን መዘንጋት ይመጣል፣ ከዓላማዎች መንቀሳቀስ ይመጣል። ዲሲፕሊን ሲኖር ቀውስ ይፈጠራል፣ ዲስኦርደር ይመጣል፣ ባለ ሀብቶች ይፈራሉ። ዲሲፕሊን ሲኖር ያልተረጋጉ ህፃናት ይፈጠራሉ፣ ያልተረጋጉ ቤተሰቦች ይፈጠራሉ። የዲሲፕሊን ኮላፕስ ግለሰብን፣ ሀብትን፣ ህዝብን፣ ማህበረሰብን፣ ተቋማትን፣ ሀገርን የሚጎዳ ነገር ነው። ዲሲፕሊን፣ ሞቲቬሽን፣ ኢንስፓይሬሽን ልዩነት ምንድነው? ዲሲፕሊን ማለት አንድ ነገር ከግባችሁ፣ ከሴታችሁ፣ ከቀደም ተከተላችሁ አንፃር ባልተቋረጠ ሁኔታ የሚፈጸም አቅም ማለት ነው። ሪጋርድለስ ኦፍ ኢሞሽን ኦር ሰርከምስታንስ በማይመች ሁኔታ መሆናችሁ። ሞቲቬሽን ማለት ደግሞ the emotional energy or desire to act often triggered by urgency, need, reward or fear ማለት ነው። ኢንስፓይሬሽን ማለት ደግሞ elevated mental or emotional state caused by something meaningful, beautiful or visionary leading to longing and imagination ይባላል። እስኪ በአማርኛ ሞቲቬሽን እና ኢንስፓይሬሽን ልዩነቱ የሚያስረዳኝ ሰው። እኔ ሞቲቬሽን ሁለቱም የተያያዙ ነገሮች ቢሆኑም ሞቲቬሽን በዋናነት አሁን ለምናደርገው አሁን ላይ ለምንሰራቸው ስራዎች ለማነሳሳት ይመስለኛል። ኢንስፓይሬሽን ግን በተለይ ፉቸር ኦሪየንትድ ነው። ወደፊት የሚመጣውን በዋናነት ታሳቢ በማድረግ በዛ መነሳሳት ይመስለኛል። አመሰግናለሁ። ዋናው ምንድነው? ሞቲቬሽን አጭር ጊዜ ነው። ኢንስፓይሬሽን ረጅም ጊዜ ነው። ስቲል ግን ኢንስፓይሬሽንም ሞቲቬሽንም ዲሲፕሊን ከሌላቸው እንትን አይደለም። ለምሳሌ አንድ ሰው በዲሲፕሊን ነገር የሚያነሳሳን ኃይል ዲሲፕሊን ሊሆን ይችላል። የአንድ ነገር የምንፈጽምበት ምክንያት መነሻው በዲሲፕሊን ሊሆን ይችላል። የምንጠቀምበት የአእምሮአችን ክፍል ፕሪፍሮንታል ኮርቴክስ ይባላል። የአእምሮአችን ሲኢኦ ያልነው ማለት ነው። አንድ ነገር በዲሲፕሊን የምንፈጽመው ልምምዳችን በተደጋጋሚ የምናደርገው ልምምድ ሲኖር፣ እሴት ሲኖር፣ በተደጋጋሚ የምንከውነው ጉዳይ ሲኖር ነው። በመሆኑም ዲሲፕሊን ለረጅም ጊዜ ውጤቱ ለረጅም ጊዜ ነው። ዱሬሽን ለረጅም ጊዜ የሚቆይ ነገር ነው። ዲሲፕሊን ግን አደጋ አለው፣ የራሱ ሪስክ አለው። ሪስኩ ምንድነው? ሪጂድ መሆን ወይ ደግሞ መሰላቸት፣ መድከም ሊያመጣ ይችላል። ሞቲቬሽንስ የምንጠቀመው የአእምሮአችን ክፍል ሊምቢክ ሲስተም ይባላል። ሞቲቬት የሚያደርገን ነገር ምንድነው? ስሜት፣ ሽልማት፣ ዴድላይን ሊሆን ይችላል። የሚቆየው ምን ያክል ነው? አጭር ጊዜ ነው። ይሄ የሚያመጣው አደጋ ምንድነው? ድካም ይኖራል። አጭር ጊዜ ያለመድነውን ነገር ስለምናደርግ ድካም ኦር በተደጋጋሚ አንከነውን። ኢንስፓይሬሽንስ የምንጠቀመው የአእምሮአችን ክፍል ዲፎልት ሞድ ኔትወርክ የሚባለው ወይ ደግሞ ራይት ሄሚስፌር የሚባለው ነው። ትሪገር የሚያደርገን ኢንስፓየር የሚያደርገን ብዙ ጊዜ አርት ስለሆነ ነገር የተባለ ትርጉም፣ ራዕይ፣ አርአያ ሰዎች ናቸው። ኢንስፓይሬሽን የሚዋዥቅ ነገር ነው። ያን የሆኑ የሚሰማን ነገር ነው። ኢንስፓየርድ ሆነን ያለ ያኔ ካላደረግን ይጠፋል። እና አደጋው ኢንስፓየርድ ስትሆን you have to do it። አርቲስቶች ምንድነው ግጥም ሲመጣላቸው፣ ዜማ ሲመጣላቸው ወዲያው ይቀርጹታል፣ እንትን ያደርጋሉ እንዳያጠፋባቸው ማለት ነው። ወዲያው እንትን ይላሉ። ሰው አጠቃቀሙ መልመድ አለብን ማለት ነው። ኢንስፓየር ስትሆን ዌስት ካረከው አይሆንም። ኋላ ላይ ፈጽመዋለሁ ብትለን እነዚህ ሶስቱ ኢንስፓይሬሽን፣ ሞቲቬሽን፣ ዲሲፕሊን ተመሳሳይነታቸው ምንድነው? ዞሮ ዞሮ ድርጊት ነው የሚቀሰቅሱት፣ ትሪገር የሚያደርጉት ድርጊት ነው። ሶስቱም
የሥራ አፈጻጸምን ያስተካክላሉ፣ ለውጥን ያመጣሉ ወይ ደግሞ ትራንስፎርሜሽን ያመጣሉ። አንድን ፕሮጀክት ስንሰራ አንድን ዓላማ ለማሳካት ስንደክም ሶስቱም ያስፈልጉናል። ሶስቱም ደግሞ አንዱ የሌላው መሰረት ናቸው። ኢንስፓየርድ ስንሆን ሞቲቬት ልንደረግ እንችላለን። ሞቲቬሽን ለረጅም ጊዜ ሲቆይ ወደ ዲሲፕሊን ይቀየራል። ዲሲፕሊን ሲኖረን ኢንስፓየርድ እንድንሆን ያግዘናል። ኢንስፓይሬሽን ብዙ ጊዜ ህልምን ርዕይን ያስጀምራል፣ ስፓርክ ያደርጋል፣ ብልጭታ ነው። ለምሳሌ ኢንስፓየር ስትሆኑ ምንድነው የምትሉት? ለምሳሌ መጽሐፍ ፈልጋለሁ ትላላችሁ። ይሄ ርዕይ ነው አይደል? ይሄ ድሪም ነው። ሞቲቬሽን ምን ማለት ነው? ኦኬ መጽሐፍ እጽፋለሁ ብላችኋል። በየቀኑ 3 ፔጅ እጽፋለሁ ትላላችሁ። ደስ ብሏችሁ ዛሬ 3 ፔጅ ጽፋላችሁ። ዲሲፕሊንስ በየቀኑ ሁሉ ጊዜ 3 ፔጅ የጻፋችሁ 200 ፔጅ እንጨርሱ ያደርጋችኋል። ኢንስፓይሬሽን ድሪሙ፣ ሐሳቡ፣ ኢማጂኔሽን ምናምን በረጅም ጊዜ ስለምታደርጉት ነገር ምን ታስቡ ያደርጋችኋል። ሞቲቬሽን ያቺን ነገር ዛሬ እንድትጀምሯት የሆነ ነገር እንድታደርጉ ያደርጋችኋል። ዲሲፕሊን ደግሞ የጀመራችሁት ነገር እንዳይቋረጥ በዛ የምታደርጉት ያደርጋል ማለት የሰው ልጅ ውጤታማ የሥራ አፈጻጸም እንዲያስመዘግብ ሶስቱ አንዱ ብቻ በቂ አይደለም። ሞቲቬሽን ብቻው በቂ አይደለም። ኢንስፓይሬሽን ብቻ በቂ አይደለም። ዲሲፕሊን ብቻ በቂ አይደለም። አንድን ነገር መጀመሪያ እንድታስበው you have to be inspired። አስበህ ደግሞ የመጀመሪያውን ነገር እንድታረግ you have to be motivated። ሞቲቬትድ ይሆን ከሆነ ደግሞ በየቀኑ አድርገህ በድምር አጠቃላይ ግቡን ተሳካ you have to have a discipline። ያለ ዲሲፕሊን ሞቲቬሽን ይተናል። ያለ ሞቲቬሽን ዲሲፕሊን የማይረባ ነገር ይሆናል። ያለ ኢንስፓይሬሽን ሞቲቬሽንም ዲሲፕሊንም ዋጋ የሌላቸው ይሆናሉ። አንዱ ሲጎል ምን ይከተል? ለምሳሌ ዲሲፕሊን ሲጓደል ምንድነው? ህልማችሁን የሰራ ሳይ መሃል ላይ ህልማችሁ ይፈራርሳል። ትቃጠላላችሁ፣ ሰማይ ትደርሳላችሁ፣ ውሃ ትሆናላችሁ። አንድ ጊዜ ሙቅ ውሃ፣ ሌላ ጊዜ ቀዝቃዛ፣ አንድ ጊዜ በረዶ፣ ሌላ ጊዜ የሚያቃጥል ውሃ። ሞቲቬሽን ሲጎልስ አትጀምሩም። የሆነ ነገር አስባችሁ ህልም አወጣችሁ አትጀምሩአትም። የመጀመሪያው ነው መጀመር አትችሉም። ሁሉ ጊዜ ያልተጀመረ ነገር ነው። ኢንስፓይሬሽን ሳይኖር ሲቀርስ ሲጓደልስ ድሪም ማድረጋችሁ ቪዥን አይኖራችሁም፣ ርዕይ አይኖራችሁም፣ ኢማጂኔሽን የላችሁም። ስራ ትርጉም የሌለው ነገር ይሆናል። ህይወት ሮቦት ይሆናል። ዓላማችሁን ትተዋላችሁ። ሶስቱም በጣም አስፈላጊ ነገር ነው። እንዴት ብለን ነው ዲሲፕሊን መገንባት የምንችለው? ዲሲፕሊን የሚባለው ነገር የሚገነባው ስርዓት በመፍጠር በተደጋጋሚ ምን ከውነው ሩቲን እንዲኖረን በማድረግ ሪቹዋል እንዲኖረን በማድረግ ታይም ብሎክ አድርግ። ዛሬ ከልጄ ጋር ነኝ፣ ዛሬ ከባለቤቴ ጋር ነኝ። ልምምድ ሀቢት ሲኖራችሁ አንድን ነገር ለማከናወን ፕላን አውጥታችሁ የምትሰሩትን ስራ ፕሮግረስ ስትለኩት እና ያልፈጸማችሁት ነገር ላይ ደግሞ ተጠያቂነት ሲኖር ይሄ ዲሲፕሊን ኖራችሁ ያደርጋል። ሞቲቬሽን እንዲሆን ኢንስፓይሬሽን እንዲሆን ምን ማድረግ አለብን? የሰዎችን ህይወት ታሪክ ማንበብ አለብን። ኢንስፓየር ያደርገናል። ግጥም ማንበብ አለብን። ቅዱስ መጽሐፍት ቁርአን ሊሆን ይችላል፣ መጽሐፍ ቅዱስ ሊሆን ይችላል፣ ማንበብ አለብን። ለምንድን ነው እዚህ ያለሁት? ምን ለማድረግ ነው አመራር የሆንኩት ብለን ራሳችን መጠየቅ አለብን። አረንጓዴ ቦታ ኤርታሌ ላይም ሊሆን ይችላል ሄዶ ማሰላሰል፣ አንዳንድ ጊዜ ዝም ማለት፣ ከራስ ጋር ማውራት፣ ሪፍሌክት ማድረግ። ቪዥን ያላቸው ርዕይ ያላቸው ከፍተኛ ስራ መስራት የሚፈልጉ ሰዎች ጋር ራስን መክበብ፣ ከነሱ ጋር መዋል፣ ጊዜ ማሳለፍ። ስቲቭ ጆብስ የሚባለው የአፕል ካምፓኒ መስራች በጣም ከፍተኛ የሆነ ኢንስፓይሬሽን ያለው ሰው ነበር። በኢማጂኔሽን በምናብ ብዙ ነገር ያያል። ክሪኤቲቭ ሰው ነበር። ዲሲፕሊን ይጎለው ነበር። ግን ቲም ኩክ የሚባለውን ሰው ያምጥቶ ያኛው ያሰበውን ቲም ኩክ ይፈጽመዋል። ዲሲፕሊን አለው። የግድ ሁሉ ነገር ላይ ኖረን ይችላል። አንደኛ ራሳችን ሙሉ እንድንሆን ሞቲቬሽንም ኢንስፓይሬሽንም ኢንስፓይሬሽንም ዲሲፕሊን እንድንሆን መስራት። ሁለተኛ ደግሞ የኛ አንዱ ነገር ሊያይል ይችላል። በጣም ምንፈጥር ኢማጂኔሽን ያለን ሰዎች ነው። በዲሲፕሊን የሚበልጡ ሰዎች ካሉ አምተን እንድንሟላ ማድረግ። ኮቢ ብራያንት የሚባለው ስፖርተኛ ከፍተኛ የሆነ ተነሳሽነት አለው፣ ሞቲቬሽን አለው።
ዲሲፕሊን አለው። በሚሰራው ስራ የተለየ አፈጻጸም ያስመዘግብ ነበር። ሲንጋፖር እንደዚሁ ተአምር ሰርታለች። ማርቲን ሉተር ኪንግ ከፍተኛ የሆነ ኢንስፓየር የማድረግ አቅም ነበረው። ግን ጥቁሮችን ነፃ ያወጣው ህልሙን ያሳካው በዲሲፕሊን ነው። እና አንድም ጂም ጆን የሚባል ሰውዬ ምን ይላል? ዲሲፕሊን በግብና በስኬት መካከል ያለ ድልድይ ነው ይላል። በስኬታማነት መካከል ያለ ድልድይ ነው። ግብ አወጣችሁ፣ ያወጣችሁት እንዲሳካ መሃል ላይ ዲሲፕሊን ያስፈልጋችኋል። ሌላ ምን ይባላል? ሁል ጊዜ ሞቲቬትድ መሆን ይከብዳል። የሰው ልጅ ሙዲ ነው በጣም። ተፈጥሮም ደግሞ ሙዲ እንድንሆን ያደርገናል አይደል? የምታሸንፈው በዲሲፕሊን ነው። ሙድን ፋይት የምታደርገው መሪዎች አይችሉም። ዛሬ ጥሩ ሰው ነገ ጠዋት ሐሳብ መቀየር አይችሉም። እቅድ ስታቲክ ነው፣ አይቀየርም፣ ቁጭ ብሏል። ስትነሳሳ 24 ሰዓት መስራት፣ ሲደብርህ 48 ሰዓት መተኛት አይቻልም። የምንመራው ማህበረሰብን ነው። የምንወስነው በህዝብ ገንዘብ ነው። የምንመራቸው ሰዎች ናቸው። without discipline we can't accomplish anything። አንድ ቻክ ክሎስ የሚባል ሰውዬ ኢንስፓይሬሽን የሚያስፈልገው ለአማተሮች ነው፣ ሌሎቻችን ማድረግ ያለብን በጠዋቱ ተነስተን ወደ ስራ መሄድ ነው ይላል። because ኢንስፓይሬሽን ኦልሬዲ ችሎታ አለን። ድሪም ማድረግ ኢማጂን ማድረግ ችሎታ አለን። ጀማሪ ሰው ነው ሌሎ ብሎ ስለሚያስብ ነው። ጆኮ ዊሊንግ የሚባል ሰውዬ ደግሞ ስሜት ሞቲቬሽን ሊመጣና ሊሄድ ይችላል፣ አልፎ ሀጅ ነው። ዲሲፕሊን ግን መምጣትና መሄድ የለበትም፣ ሁሉ ጊዜ ከናንተ ጋር የሚቆይ ነገር መሆን አለበት ይላል። ፓብሎ ፒካሶ ታዋቂው ሰዓሊ የድንቅ አእምሮ ባለቤቱ የድንቅ ብሩሽ ባለቤቱ ኢንስፓይሬሽን ሊኖር ይችላል፣ ግን ኢንስፓይሬሽን የሚባለው ነገር ውጤት ትርጉም የሚኖረው እሱ ላይ ተመስርታችሁ መስራት ጀምሩ ነው። መስራት ጀምሩ ድረስ ኢንስፓይሬሽንና አክቹዋል ስራ እስካልተገናኘ ድረስ ትርጉም አልባ ነው ማለት ነው። ዲሲፕሊን ለምንድን ነው? ምንድነው የሚያመጣው? ምን ጥቅም ያስገኛል ብለን እንጠይቅና መልሱን እንትንበል። ዲሲፕሊን ፖቴንሻልን እምቅ አቅምን ወደ ኃይል ይቀይራል። የፈለገ ችሎታ ቢኖራችሁ የፈለጋችሁ ምርጥ ብትሆኑ ዲሲፕሊን ከሌላችሁ ችሎታችሁ ይባክናል። ዲሲፕሊን የሌለው ራዕይ፣ ዲሲፕሊን የተጓደለበት ራዕይ እየተረሳ ህልም ነው። ስለሆነም ዲሲፕሊን እምቅ አቅምን ወደ አክቹዋል የሥራ አፈጻጸም ይቀይራል። ስሜትን ወደ አፈጻጸም ይቀይራል። ፍላጎትን መሻትን ወደ ዴሊቨሪ ይቀይራል። ሐሳብን ወደ ውጤት ያሸጋግራል። ስለሆነም ዲሲፕሊን ትራንስፎርማቲቭ ነው። ዲሲፕሊን 7 ዋና ዋና አሸጋጋሪ ትራንስፎርማቲቭ ችሎታዎች እንድንጎናጸፍ ያስችለናል። ዲሲፕሊን ባህሪያችን፣ ካራክተራችን ትራንስፎርም እንዲያደርግ ያደርገናል። በየቀኑ የምናደርገው ነገር አንድ ነገር በደጋጋሚ ስናደርግ ማንነታችን ይቀየራል። ሰዎች ይሄ ሰውዬ የጀመረውን አይጨርስ የሚሉ ከሆነ አይ ይሄ ሰውዬ የጀመረውን ይጨርሳል፣ ይሄ ሰውዬ ያለውን ያደርጋል፣ ይሄ ሰውዬ ውጤት ያመጣል፣ ነገሮችን የመቀየር አቅም አለው፣ ይቀይራል፣ እሱ የሄደበት ቦታ ሁሉ ይስተካከላል ይባላል። ሌላው ዲሲፕሊን የሚያላብሰን ክህሎት የምርታማነት ትራንስፎርሜሽን ነው፣ ፕሮዳክቲቪቲ ትራንስፎርሜሽን ነው። ዲሲፕሊን ሲኖረን የምንሰራው ስራ ውጤታማ ይሆናል፣ የምናመርተው ምርት ይተጣጠፋል። ስለሆነም በአመራረት ደረጃችን በአመራረት መጠናችን እንድንሻገር ትራንስፎርም እንዳደረግ ያደርጋል። ዲሲፕሊን ሲኖረን ጤናችን፣ ኃይላችን፣ ጉልበታችን፣ ኢነርጂያችን ትራንስፎርም እንዲያደርግ ያደርገናል። ዲሲፕሊን ሲኖረን በአግባቡ እንተኛለን፣ ጤናችን እንጠብቃለን፣ መብላት የሚያስፈልገን እንበላለን ማለት ነው። ጠቃሚ ነገሮች እናደርጋለን ማለት ነው። ጤናችንም ኢነርጂያችን ትናል። ዲሲፕሊን ሲኖረን ፋይናንሻል ትራንስፎርሜሽን ይኖራል። ስናገኝ እንደ አሜሪካ ስናጠ በባዶ ጀሪካን የሚባል የጉዞ እንትናል ታዲያ ስናገኝ እንደ አሜሪካ ስናጣ በባዶ ጀሪካን ሆሆ የሚል እንትናል። ዲሲፕሊን የለም ማለት ነው። አንድ ጓደኛዬ ብር ሲያገኝ ሄዶ ሱቅ 200 ብር ሰጥቶ የ100 ብር ዕቃ ገዝቶ 100 ብር ሲመለስለት እንዴ 100 ብር እኮ ነው የሰጠው አትጎዳም ምናምን ይላል። ሲያጣ ደግሞ መከራ ነው፣ አያስወጣም አያስገባም። ኮንሲስተንትሊ አንድን ነገር በዲሲፕሊን ምን ከሆነ ግን ገንዘብም ላይ ያለን ገንዘብ አብቃቅተን ለጥሩ ዓላማ መዋል እንችላለን። ዲሲፕሊን ሲኖር
ግንኙነታችን ትራንስፎርም ያደርጋል። ከሰዎች ጋር ያለን ዝምድና ትራንስፎርም ያደርጋል። ቀጠሮ እናከብራለን፣ ለቃላችን ታማኝ እንሆናለን። ዲሲፕሊን ከሌለን ግን ቀጠሮ እናከብርም፣ የምንናገረውን አንፈጽም፣ ሰዎች ይንቁናል፣ ሪሌሽንሺፓችን መጥፎ ይሆናል። ዲሲፕሊን ሲኖር ተቋማት ይመነደጋሉ፣ ትራንስፎርም ያደርጋሉ። ለምን? አንድን ነገር ኮንሲስተንትሊ ስለሚፈጽም በውጤቱ በድምር ነው። ስለሆነም ይሄ ሁሉ በድምር ካራክተራችን ትራንስፎርም ካረገ፣ ፕሮዳክቲቪቲ ትራንስፎርም ካረገ፣ ሄልዝ እና ኤነርጂያችን ትራንስፎርም ካረገ፣ ፋይናንሳችን ትራንስፎርም ካረገ፣ ሪሌሽንሺፓችን ትራንስፎርም ካደረገ፣ ተቋማት ትራንስፎርም ካደረጉ በድምር ምን ይመጣል? አገራዊ ትራንስፎርሜሽን፣ ብሔራዊ ትራንስፎርሜሽን ይመጣል ማለት ነው። ሶ ዲሲፕሊን እነዚህ 7 ነገሮች የሚቀይር ነገር ነው። በጣም ወሳኝ ነገር ነው። we need to have a discipline። ግን ዲሲፕሊን እንትን ብቻ አይደለም፣ ኮምፓውንድ ኢፌክት አለው። በየቀኑ ትንንሽ ነገር ስናደርግ ተደምሮ ትልቅ ነገር ነው የሚያመጣው። ልክ እንደ ባንክ ወለድ ነው። ባንክ ወለድ ዛሬ 100 ብር ብትበደሩ እና 10 ብር መክፈል ሲገባችሁ ባትከፍሉ የሚቀጥለው 110 ብር ይሆንና እሱ ደግሞ ወለድ አለው፣ ይደመራል። ዲሲፕሊን ትንንሽ ነገሮች ትልቅ ነገር ያመጣሉ፣ ይደመራሉ፣ ኮምፓውንድ ይባዛሉ። በየቀኑ 1 ፔጅ ብጽፉ በአመት 1 መጽሐፍ ልጽፉ ይችላላችሁ። በየቀኑ 5 ብር ሴቭ ብታረጉ በአመት $1820 ይሆናል። በ10 አመት 18250 ይሆናል ብር ይሆናል። ሶ ይባዛል፣ ኮምፓውንድ ይሆናል ማለት ነው። በየቀኑ 20 ፑሽ አፕ ብትሰሩ በአመት 7300 ፑሽ አፕ ሰርታችኋል ማለት ነው። ኮምፓውንድ ይሆናል። ሶ አሁን የምናደርገው ትንንሽ የሚመስል ነገር ሲደመር በጣም ኃያል ይሆናል፣ ማንም የማያስቆመው ነገር ይሆናል ማለት ነው። ዲሲፕሊን ከሁሉ በላይ እኛ ስለ ራሳችን ያለን እንደ ግለሰብ ያለን ግምትና አረዳድ በጣም ይቀየራል። ዲሲፕሊን የሌለ ሰው ብዙ ጊዜ እኔ በቀላሉ የሆነ ነገር ጀምሬ የማቆም ሰው ነኝ፣ ተስፋ ቆርጣለሁ ብሎ ያስባል። ዲሲፕሊን ያለው ሰው ግን የፈለገ ነገር ችግር ቢደርስብኝ ምናምን እኔ አላቆምም፣ ኮንሲስተንት ነኝ፣ ሁሌ ስራ ቦታ ላይ እገኛለሁ በዛ ነው። ዲሲፕሊን የሌለው ሰው እኔ የተበታተንኩ ነኝ፣ ችግር ሲደርስ ብቻ ነው እንትን ምለው ይላል። ዲሲፕሊን ሰው ሲላበስ ነገሮችን ከረጅም ጊዜ ጥቅም አንፃር ያለ ስትራቴጂክ ይሆናል፣ ኮንሲስተንት ይሆናል። ስለሆነም ስለራሱ ያለው አረዳድ ይቀየራል። ዲሲፕሊን የሌለ ሰው የጀመርኩትን መጨረስ አልችልም ብሎ ያስባል። ስለሆነም የጀመረውን አይጨርስም። ዲሲፕሊን ያለው ሰው የጀመርኩትን ጨርሳለሁ ብሎ ያስባል። ስለሆነም የጀመረውን ይጨርሳል። ሶ ዲሲፕሊን ስለራሳችን ያለን አረዳድ ሰልፍ ኮንሰፕትን በመሰረቱ ትራንስፎርም ያደርጋል። ዲሲፕሊን ልህቀት የሚባለውን ነገር፣ ኤክሰለንስ የሚባለውን ነገር ተቋማዊ ያደርገዋል። ለምሳሌ ተቋም ያለው ዲሲፕሊን የሚመራ ተቋምና በዲሲፕሊን የማይመራ ተቋም ልዩነቱን እንይ። በዲሲፕሊን የማይመራ ተቋም ያለው የኢሞሽናል ካልቸር ነው፣ ስሜት ነው። ደስ ሲለው ብዙ ነገር ያደርጋል፣ ደስ አይልም። በዲሲፕሊን የሚመራ ተቋም የስርዓት ካልቸር ነው ያለው፣ ሲስተም ካልቸር ነው ያለው። ዲሲፕሊን የሌለው ተቋም የሚያስመዘግበው ውጤት ኢሬጉላር ነው፣ አንድ ጊዜ ከፍ አንድ ጊዜ ዝቅ ምናምን ነው። ዲሲፕሊን ያለው ተቋም የሚያስመዘግበው ውጤት ተገማች ነው፣ ኮንሲስተንት ነው። ዲሲፕሊን የሌለው ተቋም የሚያበረታታው ሰዎችን ሂሮ ቤዝድ ነው። ጀግና እንግዲህ አንድ ቀን ነው፣ አንድ ጊዜ ጀግና። ፕሮሰስ የለውም ማለት ነው። ዲሲፕሊን ያለው ተቋም የሚያበረታታው ሂደትን ነው፣ ሂሮን አይደለም። ሂደቱን እንጂ ውጤቱን አይደለም። ዲሲፕሊን የሌለው ተቋም ቀውስ ሲመጣ ነው የሚነሳ እንትን የሚል የሆነ ነገር የሚያደርገው፣ ካልሆነ ይተኛል። ዲሲፕሊን ያለው ተቋም ግን የሚመራው በምንድን ነው? የሚንቀሳቀሰው በምንድን ነው? በመዋቅር ነው፣ በክራይሲስ አይደለም። ዲሲፕሊን ሁል ጊዜ ከሰው ልጅ ጋር አብሮ የነበረ እያደገ እየተቀየረ የመጣ ነገር ነው። ዲሲፕሊን የሆነ ዘመናዊ አሁን የሚወራለት ነገር አይደለም። የአዳል ሱልጣኔት የአዳል ሲቪላይዜሽን የመጣው ዲሲፕሊን ባላቸው ሰዎች ናቸው። በየቀኑ አስበው፣ በየቀኑ አቅደው፣ በየቀኑ አድርገው ምናምን ነው እንጂ አይገነባም። እንደዛ ቢሆን ኖሮ አንድ ቀን ያሸንፋሉ፣ ሌላ ጊዜ ይሸነፋሉ፣ በድምር ዜሮ ነው። ድሮ ተዋጊዎች ጎራዴ እንትን ብለው አጠቃቀም ተለማምዶ፣ ሶርዳ ያዝ፣ ጋሻ ያዝ ተለማምዶ ኮንሲስተንትሊ ነው የሚያደርጉ።
አሁን ብቻ አይደለም ሞደርን ታይምስ አይደለም behind every successful thing ዲሲፕሊን ያስፈልጋል ደረሳ በሉት መሻይክ በሉት ሞንክስ በሏቸው ነቢያቶች በሏቸው አርቲስቶች በሏቸው አቤታውያን በሏቸው በተራያገም የሚያከናውኑት ነገር መስዋዕት የሚከፍሉት ነገር ነው ውጤታማ እንዲሆኑ የሚያረጋቸው የሮማ ስልጣኔ የጃፓን ሳሙራይ ኢስላሚክ ስኮላርስ ሁሉም እየተማሩ እያስተዳደሩ እየተዋጉ ስኬታማ ይሆኑ የሄዱት ዲሲፕሊን ስለነበራቸው ነው ሶ የሰው ልጅ ስልጣኔ ታሪክ ካነበብን ካየን ምን ይሆናል የሰው ልጅ ታሪክ ዲሲፕሊን ያላቸው አእምሮዎችና ስርዓቶች ታሪክ ነው ይባላል ዲሲፕሊን ቀውስን ውጥንቅጡ የወጣ ነገርን ስርዓት ወዳለው ነገር ያሸጋግራል ያለ ዲሲፕሊን ሐሳብ ሆኖ ይቀራል ኢነ ጉልበት ስሜት የባከነ ነገር ሆኖ ይቀራል ጊዜ እድል የባከነ ከንፈራችን የመጠጥ የምናስታውሰው እድል ሆኖ ይቀራል ያለ ዲሲፕሊን ሰዎች ያሉትን የማይፈጽሙ አንሪያብል ፍጡራን ይሆናሉ ዲሲፕሊን ግን የጀመርከው እንድጨርስ ያረጋል ፎከስ እንድትሆን ያረጋል ቃል የገባኸውን እንድትፈጽም ያረጋል ቃልህን እንድትጠብቅ ያረጋል ዲሲፕሊን ጥረትን ወደ ውጤት ይቀይራል ስለሆነም ኪዮስ ውጥንቅጥን ወደ ወግ ወዳለው ነገር ስርዓት ወዳለው ነገር ያሸጋግራል እስቲ በከፍተኛ በማይቻል ሁኔታ ዲሲፕሊን የተላበሱ ስብዕናዎችን እኔ ማንዴላ በእስር ቤት በችግር ውስጥም የታየ ዲሲፕሊን ማንዴላ 27 ዓመት ታሰረ ግን ታሰርኩ በደሉኝ የሆነ ደሴት ላይ ጣሉኝ ብሎ ማንነቱን አልቀየረም ውስጡ ርህራሄው ለሰው ማዘኑ ትልቁን ነገር ማየቱ ቂመኛ ለመሆን ጠብቆታል እንዲቀየር አልፈቀደም በጠዋቱ ይነሳል ስፖርት ይሰራል በየቀኑ ያነባል በየቀኑ ዝም ብሎ ከራሱ ጋር ያወራል የሆነ ሰዓት በዛ ምክንያት ማንዴላ ከእስር ቤት ሲወጣ ቂም የያዘ የተጎዳ ሰው አልነበረም ስርዓት ያለው ወግ ያለው የተረጋጋ የተበተነ ሀገር የተከፋፈለ ሀገርን አንድ የሚያደርግ ታድሶ የመጣ ከሰማይ ዱብ ያለ ስብዕና ነው የሆነው እና ማንዴላ በምን ይታወቃል I am the master of my fate the captain of my soul የጣፈንታዬ አለቃ ነኝ የመንፈሴ ካፕቴን ነኝ ብሎ በመናገር ይታወቃል ማንዴላ ስሜትን እንዲንጡ አይፈቅድም ይቆጣጣራል በየቀኑ በተደጋጋሚ የሚያደርገው ነገር አለ ማንዴላ እጅግ ትዕግስተኛ ሰው ነበረ በመሆኑም ልትፈርስ ጫፍ የቀረ አንድ አርብ የቀራትን ሀገር ዳግም አንድ አረገ ኮቢ ብራያንት ዘማምባ ሜንታሊቲ ያለው ሰው የሚባለው ሁሌ በየቀኑ ጠዋት 4 ሰዓት ላይ ይነሳል ፊልም እንትን ይላል በየቀኑ ለብዙ ሰዓታት ያረጋል ይሄን የሚያረጋው ደግሞ ብዙዎቹ ቀን ላይ ይሄን ሲያረጉ እሱ ግን ፀሐይ ሳትወጣ ነው ኮቢ ብራያንት የትልቅነት ምሳሌ የስፖርት ዲሲፕሊን ምሳሌ ሆኖ ዛሬ እናንተና እኔ በምሳሌ እንድናየው ስሙን እንድናነሳ ምክንያት ሆኗል የኮቢ ብራያንት ዲሲፕሊን ፓወር የዲሲፕሊኑ ኃያልነት የሚመነጨው አካላዊ ጥንካሬው በተደጋጋሚ አምሮ ላይ የሚሰራው ስራ እና ኮንሲስተንሲ ከኮንሲስተንሲ ጋር የነበረው ኦብሴሽን ነው ሜሪ ኩሬ የሳይንሳዊ ዲሲፕሊን ተምሳሌት ሜሪ ኩሬ ለአመታት በሺ የሚቆጠሩ አደገኛና አድካሚ ሳይንሳዊ ሙከራዎችን አድርጋለች ይሄን ስታረግ ደግሞ የግል ሪስክ ወስዳና ወንዶች በአብዛኛው ዋነኛው ተሳታፊዎች በሆኑበት ዓለም ውስጥ ነው ደክማ ጥራግራ ኮንሲስተንት ሆና ራዲዮ አክቲቪቲ የሚባለውን ነገር ፈልጋ አገኘች በመሆኑም 2 ኖቤል ፕራይዝ አሸነፈች የሜሪ ኩሬ ሳይንቲፊክ
ሪገር ምሁራዊ ጥንካሬና ታጋሽነት እና ስነ ምግባር ባልተለመደ ሁኔታ የሁለት ኖቤል ሽልማቶች አሸናፊ እንድትሆን አድርጓታል። ሉድዊግ ቫን ቤቶቨን ኦዲዮ ሃንዲኬፕት ነበር። የማዳመጥ ችሎታ መስማት አይችልም ነበር። ግን በዓለም እስካሁን ድረስ ተሰምተው የማይሰለቹ ክላሲካል ምርጥ የሚባሉ የሙዚቃ ስራዎችን አበርክቶልናል። ጆሮ መጀመሪያ ይሰራ ነበር፣ ኋላ ላይ ማዳም እንትን ያለው ጆሮ የማዳመጥ ችሎታውን ካጣም በኋላ ቢሆን እሱ ግን ማቀናበሩን ቀጠለ። ልምምድ አዳበረ። በዝርዝር አይቶም ማለት ጀመረ። በኃያል አባባሉ ይታወቃል። I will take my faith by the throat. It shall not wholly overcome me. እጣ ፈንታዬ ተናንቄ ተጋፍጬ አሸንፈዋለሁ፣ ሁለመናዬ እንዲቆጣጠርና እንዲያሸንፈኝ አልፈቅድለትም በሚል ታላቅ አባባል ይታወቃል። የቤቶቨን የዲሲፕሊን ኃይል አርቲስቲክ ፐርሲስተንሲው መስማት አለመቻሉን የሚሻገር የማቀናበር ችሎታው ጆሮ አለን አይን አለን ምናምን ከምንል ሰዎች በብዙ ጥፍ የሚበልጥ ዘመን ተሻጋሪ ውብ የሙዚቃ ስራዎቹ እንትምሩና ቶዮታ ካይዘን በሚባለው ኮንቲኒየስ ኢምፕሩቭመንት በሚባለው ፍልስፍና የሚመራ የካይዘን አሰራር ተመስርቶ የፋብሪካ ስራውን ጀምርን። በየቀኑ ነገሮችን ማስተካከል ችግር ሲኖር እንትን ማለት በሚባለው መርህ የሚመራ የመኪና አምራች ፋብሪካ ነበር። ይሄ ምን ውጤት አስመጣ? ሰዎች ሁሉ የሚያምኑት ጥራቱን የጠበቀ ቁጥር 1 የጥራት የተሞላ መሳሪያ አምራች ድርጅት ሆነ። ቶዮታ የሚታወቀው በሚያመርታቸው መኪኖች ብቻ አይደለም፣ ዛሬ በዚህ ፍልስፍናውም ጭምር ነው። የቶዮታ የዲሲፕሊን ኃይል ተቋማዊ ልምምዱ ፕሬሲሽን እና ሂሚሊቲ ኢን ኤክስኪዩሽን ነው። ማሳ በጣም ዝርዝር የሆነ ቼክሊስት ያለው ተቋም ነው። አስቀድሞ በሲሙሌሽን ይሄ ነገር ይሰራል አይሰራም ብሎ ያዘጋጃል። አፖሎ 13 የተባለው ወደ ህዋ የላከው ሚሽኑ በሰላም እንዲመለስ ይሄ ከፍተኛ አስተዋጽኦ አድርጓል። ጄኒ ክራንዝ እንዳለችው ናሳ ውስጥ ፌለር ኢዝ ኖት አን ኦፕሽን አማራጭ አይደለም፣ በፍጹም መሆን አይችልም ብሎ የሚያስብ። ስለዚህ የናሳ የዲሲፕሊን ኃይል ከቡድን ፕሬሲሽኑ ሪስክን ማኔጅ ከሚያደርግበት መንገድ የውሳኔ አሰጣጥ የሚመራበት ፕሮቶኮል አሰራር ይመነጫል። ናሳ በጣም ጥቂታማ ተቋም ነው ዛሬ ላይ። ሲንጋፖር በከተማ ዕቅድ አወጣጥ፣ በንጽህና አጠባበቅ፣ በመንግስት ሰራተኞች ውጤታማነት እና በህግ ማስከበር ዲሲፕሊን ያስፈልገኛል፣ ተቋማዊ ዲሲፕሊን ያስፈልገኛል ብላ ጠንክራ ሰራች። መሪዋ ሊ ኩዋን ዩ ይህን ጸንሶ ደከመ፣ ወጣ ወረደ። ከረግረግነት ወደ ዓለም የፋይናንስ ማዕከልነት በ30 ዓመት ከአንድ ትውልድ ባነሰ ጊዜ ተቀየረች። ሲንጋፖር የፖሊሲ ኮንሲስተንሲን አስፍና ሙስናን ታግላ በየቀኑ በሚከወን ራዕይ ተመርታ ከሶስተኛው ዓለም አገርነት ወደ አንደኛው ዓለም አገርነት ተሻግራለች። ማዘር ቴሬዛ የማፍቀር ዲሲፕሊን። ማዘር ቴሬዛ ሁሌ 4 ሰዓት ተኩል ጠዋት ላይ ትነሳለች። በዝምታ ዱዓን ታደርሳለች። ከዛ በኋላ የታመሙትን ህሙማኑን የታረዙትን ማብላት ማከም ትጀምራለች። በየቀኑ ሁል ጊዜ ብዙ ችግር ቢገጥማትም በዚህ መንገድ ስራዋን ትከውን ነበር። ማዘር ቴሬዛ ፍቅርን እንደ ዲሲፕሊን ኃይል ተጠቅማለች። ድሆችን አብዝታ መውደዷ፣ የተጎዱትን ለተጎዱት ማዘኗና መቆርቆሯ በየቀኑ የተቸገሩ ሰዎችን በፍቅር እንድታገለግል ምክንያት ሆኗል። እኛ በፍቅር ህዝባችን እናገለግናለን ወይ? ህዝባችን ፍቅር አይገባም ወይ? አገራችን ፍቅር አይገባትም ወይ? ተቋማችን ፍቅር አይገባም ወይ? ራሳችንን እንጠይቅ። ከነዚህ ሰዎች ታሪክ፣ ከነዚህ ሀገራት ታሪክ፣ ከነዚህ ተቋማት ታሪክ ምንድነው የምንረዳው?
ስሜትን ማሸነፍ ከፈለግን በየቀኑ በስሜት ከፍና ዝቅ እንዳንል ከፈለግን በመዋቅር የተመሰረተ በአደረጃጀት የተመሰረተ ተቋም እንፍጠር። ራሳችንን አደረጃጀት እንዲሆን እናርግ። እንደመሪ አንድ ጊዜ ከፍተኛ ስራ፣ ሌላ ጊዜ ስንፍና ሳይሆን ኮንሲስተንሲ አቨሬጅ በሆነ መንገድ ኮንሲስተንትሊ ማድረግ እንልመድ። ገደብ ለከት ይኑረን፣ ባውንደሪ ይኑረን። አሪፍ ሁኔታ ሲፈጠር ምንሰራ፣ መጥፎ ሁኔታ ሲፈጠር ምን መሆን የለበትም። ዲሲፕሊን ከሁኔታው የሚሻገር በመጥፎም በጥሩም ሁኔታ ኮንሲስተንት እንድንሆን ሰዎች እንዲያከብሩን ያደርጋል። ዲሲፕሊን መሪዎች አሻራ እንዲኖራቸው ከሞቱ በኋላ የማይረሱ እንዲሆኑ ለሚቀጥለው የአመራር ትውልድ መልካም ነገር አውራሾች እንዲሆኑ ምክንያት ይሆናል። እነዚህ አምስቱ ነገሮች ስኬታማ ሰዎች፣ ዲሲፕሊን ያላቸው መሪዎች፣ ሀገራት ያላቸው ልዩ ችሎታ ነው። ዲሲፕሊን ለመላበስ የሚያስችሉ ስርዓቶችና መሳሪያዎች አሉ የሚለው እኔ ዲሲፕሊን የሚባለው ነገር በምኞት የሚመጣ አይደለም። በመስራት ራስን በማዘጋጀት ኢንጂነር የሚደረግ ነገር ነው። እንደ ቤት እንደ መንገድ ምናምን የሚሰራ ነገር ነው። ዲሲፕሊን በድካም በግንባታ የሚመጣ ነገር ነው። ግን ይሄን ግንባታ ዲሲፕሊን የመላበስ ሂደት እንዴት ስሙዝ እናርገው፣ በአንጻራዊነት በአነስተኛ ዋጋ እንዴት እንትንለው እና አቺቭ እናርገው፣ ድካም ግጭት በሚያስወግድ መልኩ እንዴት ዲሲፕሊን እንድንሆን ነው ጥያቄው። ዲሲፕሊን ለመላበስ የማያስችል ስርዓት አለው የካልን አዋለ ነው መልሱ የሚሆነው። እነዚህም 5 አይነት ስርዓቶች አሉ። አንደኛ አእምሮን የተመለከተ ነው። ዲሲፕሊን የሚጀምረው አእምሮ ላይ ነው። ማይንድ ማፕ፣ አእምሮ ላይ ስዕሉን መሳል፣ አእምሮ ላይ የሚሰሩ ስራዎች አሉ። በዝርዝር እናያቸዋለን። ባህሪ ላይ የሚሰራ ስራ አለ። የምንኖርበት አካባቢ የስራ አካባቢያችን ኢንቫይሮንመንታችን ላይ የምንሰራው ስራ አለ። በማህበራዊ ህይወታችን ላይ የምንሰራው ስራ አለ። ዲጂታሊ የምንሰራው ስራ አለ። እነዚህ በድምር የዲሲፕሊን ስርዓት ያጎናጽፉናል። ለምሳሌ ከባህሪ አንፃር ብናየው ሃቢት ትራከር የሚሉት አለ። ታይም ብሎክ፣ በየጊዜው በተደጋጋሚ የምናደርገው ነገር ሳብኮንሺየስሊ ሳናቅ የምናደርገውን ነገር ለይቶ ማወቅ። ታይም ብሎክ ማለት ቅድም ተደጋግሜ ያነሳሁት ነገር አሁን 30 ደቂቃ ይሄን ብቻ ነው የምሰራው። 30 ደቂቃ ፋይል አያለው፣ ዶክመንት አነባለሁ፣ 30 ደቂቃ ከልጄ ጋር እጫወታለሁ፣ 30 ደቂቃ ከባለቤቴ ጋር፣ 30 ደቂቃ ቢሮ እጎበኛለሁ ምናምን። we need to block ለአንድ ነገር ማለት ነው። ፎከስ እንዲኖረን ዲሲፕሊን እንዲኖረን ለአንድ ነገር ማድረግ አለብን። ሌላው ኢንቫይሮንመንት ላይ መስራት ያለብን የሆነ ቪዥዋል ሪማይንደር የሚሏቸው አሉ። ስዕል ስለን ኦር የምንፈልገውን ጽፈር ስቲከር ብንጽፈ የመስሪያ ቤታችን ግድግዳ ጋር ጠረጴዛችን ላይ ምናችን ላይ ያስታውሰናል። ይሄ ማህበራዊ ዲሲፕሊን የማድረጊያ መንገድ ያልኳችሁ ሰዎች ደካማ ጎን ካለን ባለቤታችን፣ ጓደኛችን፣ ዘመዳችን፣ አባታችን፣ እናታችን ሊሆን ይችላል። የሃይማኖት መሪ ሊሆኑ ይችላሉ። የሚያስታውሱን አካውንታቢሊቲ ፓርትነር የሚባሉ አንተ ያልከውን እየፈጸምክ አይደለም፣ አይ አንተ ጥሩ እያረክ ነው የሚሉን፣ ሃኒባል ልክ አይደለም፣ ሃኒባል ልክ ነህ የሚሉን አካውንታቢሊቲ ፓርትነር የሚባሉ ጥሩ ሰዎች፣ አቅም ያላቸው ሰዎች፣ ከኛ የተሻለ ዲሲፕሊን ያላቸው ሰዎች ሲሆኑ በየጊዜው እና በወንድምነት መቀራረብ የሚችላቸው ሰዎች ሲሆኑ አካውንታቢሊቲ ፓርትነር ይሆናሉ። በአገር ደረጃ፣ በክልል ደረጃ፣ በተቋም ደረጃስ ዲሲፕሊን የመጎናጸፊያ መንገድ ምንድነው ካልን አንደኛ ፐርፎርማንስ ኮንትራክት የሚባለው ይሄን ተገብራለሁ ትላላችሁ፣ ከፓርላማ ጋር ትፈራረማላችሁ፣ ከእናንተ በላይ ያለ አካል ጋር ትፈራረማላችሁ። ፊርማ ቴሌቪዥን ሊሆን በሚዲያ በምናምን የሚታይ ፊርማው ደግሞ ሶሻል ሚዲያ ህዝብ ያውቀዋል፣ መንግስቱ ያውቀዋል፣ ሁሉም ያውቀዋል። ሰዎች ያ ህዝብ የሚያውቀው ነገር ሁሉ ኢቫሉዌሽን ህዝብ እንዲያውቀው ፌል ካረገ በጣም እንደ ኮንትራቱ ሁሉ ግምገማው ያውቀዋል ቢባል ለህዝብ እንዲታወቅ እናደርገዋለን ቢባል ሰው ይተነቀቃል። ሌላው ህግ ዲሲፕሊን ሊያመጡ የሚችሉ ህጎችን ማውጣት፣ ህጎቹን ደግሞ በጥብቅ ዲሲፕሊን መፈጸም እንዲሁ ያግዛል። አመታዊ ስትራቴጂያዊ ካላንደሮች
በአመት ውስጥ ከዕቅድ አንፃር ይሄ የዛሬ ወር የዛሬ 3 ሳምንት ምናምን ክሊር ስትራቴጂክ ካላንደር አውጥቶ እንዲታወቅ ማድረግ ሰዎች ኃላፊነት እንዲወስዱ ዲሲፕሊን እንዲኖራቸው ማድረግ ይችላል። አንድ ሰው ራሱን ዲሲፕሊን ለማድረግ የሚያስችል ስርዓት ማበጀት ይችላል። ለምሳሌ ኮር ቫልዩ ዋናው ነገር እኔ ሪሊያብል ሰው ነኝ፣ ተገማች ሰው ነኝ፣ ለሰዎች ዲፔንደብል ሰው ነኝ፣ እኔ የጀመርኩትን የሚጨርስ ሰው ነኝ ብላችሁ ጀምሩ። ይሄን በ300 ቃላት ጻፉት። ፓሴጅ አርቲክል ጠዋት ተነሳችሁ ቁርስ ከመብላታችሁ በፊት ይሄን ሁሉ ጊዜ አንቡት የጻፋችሁትን ነገር። ከዛ አላርም ወርድ ትራከር የሚባለው ነገር ቃላችሁን እየመጣ የሚያስታውሳችሁ፣ በየሳምንቱ ደግሞ አፈጻጸማችሁን እያያችሁ የሚሸልም የሚቀጣ የመቅጣት ራሳችሁማ ሃኒባል አፈር አይ ጥሩ ነው ያለው ምናምን በርታ ራሳችሁን መጋበዝ። ዛሬ ጥሩ ስለሰራህ ሃኒድ ነው መጋበዝ፣ ዛሬ ቡርክታ ነው መጋበዝ። እንደዛ ሲሆን ለራሳችሁን ዲሲፕሊን የማድረጊያ መንገድ ታገኛላችሁ ነው። ቅድም አጠቃላይ ካወራን የምንረዳው ዲሲፕሊን የሚባለው ነገር ዲዛይንድ ነው። ደክመን ገንብተን አፍርሰን የምንጎናጸፈውን ነገር ነው። በራሱ ዲስከቨር የሚደረግ ነገር አይደለም። ዲሲፕሊን የተደበቀ ወርቅ አይደለም። ቆፍረን የምናገኘው ነገር አይደለም። ሰርተን የምንላበሰው ነገር ነው። ዲሲፕሊን ተፈልጎ የሚገኝ ነገር ሳይሆን ዲሲፕሊን ሆነ ብሎ ተሰርቶ ገንብቶ የሚገኝ ነገር ነው ማለት ነው። የዲዛይን ቲንኪንግ ዲሲፕሊንን ልክ የሆነ ፕሮቶታይፕ እንደ ሞዴል አድርገን ሂደቱን ፕሮቶታይፑን እና ሲስተም ኦፍ ኤክስፐሪመንት ሰርተን ነው እንትን የምንለው ማለት ነው። ስለዚህ ዲሲፕሊን በአራት ደረጃዎች ያልፋል። አንደኛ ሪፍሌክት እናደርጋለን። አሁን ያለብን ችግር ነው ምንድነው? ደጋግመን የምናደርገው ነገር ምንድነው? ፓተርኑ ምንድነው ብለን እንጠይቃለን። ዘንድ እዚህ ላይ መቀየር ካለበት የዚህ ዲሲፕሊን ችግር አለብኝ ትላላችሁ። የምትፈልጉት አይነት ዲሲፕሊን ሊያመጣ የሚችል ነገር ዲዛይን ታደርጋላችሁ። ዲዛይን ያደረጋችሁት ደግሞ በኮሚትመንት ተግባራዊ ታደርጋላችሁ፣ በቁርጠኝነት። ከዛ የጎደለ ካለ ደግሞ አስተካክላችሁ ትቀጥሉበታላችሁ። ሪፍሌክት፣ ዲዛይን፣ ኮሚት ኤንድ አጀስት የሚባለው የዲሲፕሊን። አንድ ሰው የራሱን ቅድም እንዳየነው የዲሲፕሊን ስርዓት ማበጀት ይችላል። እንደዛ ለማድረግ ደግሞ መጀመሪያ የዲሲፕሊን ታርጌት መምረጥ አለባችሁ። ምን መሆን ነው የምትፈልጉት? በ250 ቃላት፣ በ300 ቃላት በየቀኑ ጠዋት 20 ደቂቃ ታነቡታላችሁ። ከ10 ሰዓት ሌሊት በኋላ ማህበራዊ ሚዲያ ልጠቀም ብላችሁ ቃል መግባትና መፈጸም። ከምሳ ሰዓት በፊት ሁሉም ኢሜሎቻችሁ፣ ዋትስአፓችሁ መልስ መስጠት። እነዚህ ለዲሲፕሊን በጣም ጥሩ ናቸው። ለራሳችሁ ዲሲፕሊን ቅድም ካልነው በተጨማሪ ዲሲፕሊን የሚያላብስ ስርዓት ስንገነባ ዲዛይን ስናደርግ መጀመሪያ ውሳኔ ነው። ምን አይነት ዲሲፕሊን ነው የሚያስፈልገኝ? ለምሳሌ ለ30 ደቂቃ በየቀኑ በ30 ደቂቃ ወክ ማድረግ ብላችሁ እንትን አላችሁ። ከዛ ለምን ያክል ጊዜ ነው ሲባል ለ30 ቀን ነው ማድረገው አላችሁ እንበል። ይሄ ለምንድን ነው የሚያስፈልገው? ይሄን ማድረግ ለጤና፣ ለፎከስ፣ ለኢነርጂ ልትሉ ይችላላችሁ። ከዛ ዲዛይን ማድረግ መቼ፣ የት፣ እንዴት የሚለው ነገር። ለምሳሌ ከቁርስ በኋላ ፓርክ ላይ ዲፌንስ። ይሄ ነገር መፈጸም የማይችልበት ምክንያት ምን አለ? ካልፈጸምኩት ተግባራዊ ካላደረኩት ምን አይነት መጠባበቂያ እንትን አለኝ? ለምሳሌ ዝናብ ቢመጣብኝ ምንድነው የቤት ውስጥ ብስክሌት እጠቀማለሁ ምናምን። ብዙ መንገድ እንትኖችን ግምት አስገብተን መስራት እንችላለን። ዘን ምን ማድረግ ይገባል? ቁርጠኛ ሆኖ ይሄን ነገር ተግባራዊ ማድረግ ይገባል። እያመጣችሁ ያለውን ለውጥ መለካት ያስፈልጋል። እዚህ ላይ የዲሲፕሊነሪ ኮንትራክት መፈራረም፣ አካውንታቢሊቲ ፓርትነር መምረጥ፣ ቅድም ያልኩት በየቀኑ የሚያስታውሳችሁ ነገር ማድረግ። አብርሃም ሊንከን እንዳለው ዲሲፕሊን ማለት አሁን የምትፈልገውንና ከሁሉ በላይ ነገ አብዝተህ የምትፈልገው ነገር መካከል ምርጫ መምረጥ ነው ይላል። ዲሲፕሊን ነገ አብዝተህ የምትፈልገውን ነገር ለማድረግ መወሰን ነው። ኢፒክተስ እንዳለው ደጋግማችሁ የምታደርጉትን ነገር ነው የምትሆኑት። አንድ ሰው የሚሆነው የማታ ማታ ሆኖ የሚገኘው ደጋግሞ የሚያደርገውን ነገር ነው ይላል። እውነትም ደጋግመህ የምታደርገውን ነገር እንሆናለን። ስለዚህ የጋራ ዲሲፕሊን በቡድን በሀገር በተቋም በክልል ደረጃ የሚታይ ዲሲፕሊን እንዴት አድርገን እንጎናጸፍ?
ኮሌክቲቭ ዲሲፕሊን ወይም ደግሞ የጋራ ዲሲፕሊን የሚባለው ነገር አንድ ማህበረሰብ፣ የአንድ ክልል ህዝብ፣ የአንድ ተቋም ህዝብ ሰራተኞች አንድ የሆነ ጉዳይን በዘላቂነት በታማኝነት እና በተስማማ ሁኔታ ሲፈጽሙት ነው። ይሄ ችግር ቢገጥም የሚያደናቅፍ ሁኔታ ቢፈጠር የሚያዘናጋ ሁኔታ ቢፈጠር የማይበገር ፎከስ የሆነ አፈጻጸም ማለት ነው። ዲሲፕሊን ማለት በሌላ አባባል በጥብቅ ዲሲፕሊን የመከታተል በጥብቅ ሁኔታ የመከታተል የተጠያቂነት ስርዓትና ኖርም የሰፈነበት ሁኔታ እና የጋራ ሜንታል ሞዴል መፈጠር ነው ማለት ነው። ግለሰቦች ዲሲፕሊን ሲሆኑ፣ ሰዓት ሲያከብሩ፣ ደረጃዎችን ሲያሟሉ፣ ልምድና ፎከስ ሲኖራቸው እምነት ይሰፍናል፣ መተማመን ይሰፍናል፣ ግለት ይፈጠራል። ቡድኖች ዲሲፕሊን ሲሆኑ ተጠያቂነት ይመጣል፣ ይሰፍናል፣ የጋራ ግብ ይመጣል። በመሆኑም ውጤት ይገኛል፣ ባህል ይገነባል፣ ጠቃሚ የሆነ ፕሮግሬሲቭ ባህል ይገነባል። ተቋማት ሂደት ሲኖራቸው፣ ፖሊሲ ሲኖራቸው ዲሲፕሊን ይፈጠራል። ይሄ ደግሞ በአንዴ ብዙ ቦታ የሚዳረስ ለውጥና ዘላቂነት የሚባለው ነገር እንዲሰፍን ያደርጋል። በሀገር ደረጃ ህግን፣ ባህሪን፣ በአደባባይ የሚደረጉ ልምምዶችን፣ በተከታታይነት የሚደረጉ ልምምዶችን የሚያከብር ዲሲፕሊን ሲኖር ስርዓት ይከበራል፣ ብልጽግና ይመጣል። የብሔራዊ ማንነት አገራዊ ማንነታችን ስዕላችን ትክክለኛ ይሆናል። የጋራ ዲሲፕሊን የሚባለው ነገር እንደ ክልል፣ እንደ ዞን፣ እንደ ወረዳ፣ እንደ ቀበሌ፣ እንደ መስሪያ ቤት፣ እንደ አመራር ትውልድ እንደ አንድ ፓርቲ አባላት የጋራ ዲሲፕሊን የሚባለውን ነገር መገንባት ከፈለግን እነዚህ ነገሮች የሚከተሉት ነገሮች በመጠቀም የሚሆነው የጋራ ስታንዳርድ፣ ደጋግመን የምናደርገው ነገር፣ የግብረ መልስ ስርዓትና ውጤት፣ ትምህርትና ትርክት፣ ስርዓትና መዋቅር፣ እነዚህ በድምር የጋራ ዲሲፕሊን ይፈጥራሉ። ስለዚህ እኛ እንዴት ብለን ነው ዲሲፕሊን እንዲሆኑ ሰዎች ሆነን ለህዝባችን የተሻለ አገልግሎት የበለጠ ውጤት የምናስገኘው የሚለው $1,000,000 ጥያቄ ነው። ቃል መግባት አለብን። ይሄ ነገር ዕውቀት አይደለም። ዲሲፕሊን ፕሬዘንቴሽን ምናምን የሚደረግ ነገር የሚኖር ነገር ነው። አንዳንዱ ዕውቀት ሆኖ ትይዘዋለህ፣ አንዳንዱ ግን አሁኑኑ ተግባራዊ መሆን ያለበት ነገር ነው። በዛ ምክንያት በተለይ ይሄ ስልጠና ስፔሲፊክ ስልጠና ዝም ብሎ ለዕውቀት ለምን ያክል የምንማረው ሳይሆን ተግባራዊ ማድረግ ያለብን ነገር ነው። እስኪ እዚህ ቁጭ ብላችሁ አስቡት። አሁን እኛ ዲሲፕሊን እንድንሆን ሁላችንም ከኔን ጨምሮ እና ስራችን ምናችን ባሰብነው ልክ ብንፈጽም በዲሲፕሊን ብንፈጽም መጀመሪያ የኛ እርካታ ምን ይሆናል? የኛ ህይወት እንዴት ይቀየራል? ከዛ የምናውቀው ያጎታችን፣ ያክስታችን፣ የእናታችን፣ የአባታችን፣ የልጃችን እናስበው፣ የወንድማችን፣ የእህታችን አስቡት እንዴት እንደሚቀየር፣ እንዴት ሁኔታዎች እንደሚቀየር አስቡት። እና መቀየር እንፈልጋለን ወይ ብላችሁ እንትን በሉና ይሄ ነገር ካመን ቃል መግባት ነው ለራሳችን። በዚህ ስልጠና ዝም ብለን 2-3 መስመር ጽፈን ጻፍ ወረቀታችን ላይ አንድ ራሱን ለመቀየር ራሱን በተሟላ ዲሲፕሊን አንድን ስራ የሚያከናውን ሰው ሆኖ ለማየት የሚፈልግ ሰው ቃል መግባት አለበት። ቃል የሚገባው ደግሞ መጀመሪያ በመወሰን ነው። እኔ ከዛሬ ጀምሮ ዲሲፕሊን እንደሆናለሁ፣ በዲሲፕሊን እፈጽማለሁ፣ ፕላኔን መስሪያ ቤቴን እመራለሁ። እንደዛ ስንል ዲሲፕሊን የምትመርጡት የምትፈልጉት ነገር ብቻ ሳይሆን የህይወታችሁ መርህ አድርጋችሁ ተቀበሉታላችሁ። ዘንድ ከወሰናችሁ በኋላ ደግሞ ቁርጠኛ መሆን ነው። ይሄ ዓላማን ከፍቅር ጋር የሚያገናኝ ነው። ዓላማችሁ ዲሲፕሊን ነው፣ ዲሲፕሊን መሆን ነው። ዓላማችሁ ከፍተኛ ውጤት ማምጣት ነው። ከፍተኛ ውጤት እንዲመጣ ደግሞ ዲሲፕሊን መሆን አለበት። ስለዚህ ቁርጠኝነት ይጠይቃል። እንወስን መጀመሪያ፣ ከዛ ቁርጠኛ መሆን። ዘንድ ቁርጠኛ ከሆኑ በኋላ ዲዛይን እናደርጋለን። ይሄን አድርጌ በየቀኑ ለ30 ደቂቃ ለአንድ ሰዓት እንደዚህ አድርጌ ዲሲፕሊን እንደሆናለሁ። ለ30 ቀን እንደዛ ሰራ እናላለሁ። እስኪ የራሳችሁን የ30 ቀን ቻሌንጅ ስጡና የ30 ቀን አስቡት። ይሄን አደርጋለሁ በድምር ዲሲፕሊን እንደሆናለሁ። በ30 ቀን ውስጥ ራሴን ትራንስፎርም አደርጋለሁ። ዲሲፕሊን መላበስ የሚፈልግ ሰው መጀመሪያ ሲጀምር ትንሽ ነው የሚጀምሩት። ትልቁን ነገር አንድ ጊዜ ለማድረግ ከፈለጋችሁ አይሳካም። ትንሿን ነገር በአጭር ጊዜ ማድረግ፣ ትንሽን ነገር በአጭር ጊዜ በተከታታይነት ማድረግ፣ በየቀኑ የምታስመዘግቡትን ለውጥ መለካት። ከዛ ቁርጠኝነታችሁን ምን ለማድረግ እንደፈለጋችሁ በ30 ቀን እዚህ ደርሳለሁ ብላችሁ ለሰዎች ንገሩ። ከዛ ካልፈጸማችሁ ስለምታፍሩ ማለት ነው።
እንደዛ ስታረጉ ደግሞ ፐርፌክት ሆናለሁ ብላችሁ አታስቡ። የሚቆራረጥ ነገር ይኖራል። ዲሲፕሊን ስለሌላችሁ ይጎላችኋል። ኮንሲስተንትሊ ከራሳችን ጋር ታግለን ካረግነው ይሳካል። በየሳምንቱ ደግሞ ራሳችን በአጠቃላይ እንገመግማለን ማለት ነው። በአጠቃላይ ዲሲፕሊን የምትሰሩት ነገር አይደለም። ዲሲፕሊን የምትሆኑት ነገር ነው። የሚኖር ነገር ነው እንጂ እቅድ የሚወጣለት የሚወራለት የሚለፈፍለት ነገር አይደለም። እስኪ ራሳችሁን ኖታችሁ ላይ ጻፉ። እኔ ከዛሬ ጀምሮ እንደዚህ ሆናለሁ፣ ይሄን ለማድረግ በየቀኑ እንደዚህ ያደርጋለሁ፣ በሳምንት እንደዚህ ያደርጋለሁ፣ በወሩ እንደዚህ ያደርጋለሁ ብላችሁ ነው። እንደዛ ሲሆን የሎንግ ተርም ትራንስፎርሜሽን መነሻ እንሆናለን ማለት ነው። እንዴት አድርገን ነው ክልላዊና ብሔራዊ አገራዊ ዲሲፕሊን የምንላበሰው? አንዱ የሚያስፈልገን የህግና የፖሊሲ ቀጣይነት ነው። በአገር ደረጃ ፖሊሲ ህግ በየሰከንዱ እየተቀየረ ዲሲፕሊን አንላበስም። መስተካከል ያለበት ይስተካከላል። አብዛኛው ጥሩ የሆነው ነገር ግን መቀጠል አለበት ማለት ነው። ዛስዋ ይሄ ለውጥ የተለየ የሚሆነው ለዛ ነው። ሪፎርም ነው አብዮት ያስፈልገን የሚያለው። ዲሲፕሊን የሚባለው ነገር መጀመሪያ እንዲፈጠር ህግ ቀጣይ ሆኖ ቋሚ ሆኖ መቀጠል አለበት። ህግ ሁሉም አካባቢ ላይ እኩል ሆኖ መፈጸም አለበት። ህግ ከግለሰቦች ተነጥሎ ሁሉም በእኩል አይቶ በእኩል መፈጸም መቻል አለበት። መንግስታት የሚያወጧቸው ፖሊሲዎች ተገማች አፈጻጸማቸው ሁሉም ቦታ እኩል፣ ከአንድ ቦታ ወደ ሌላ ቦታ የተለያየ አፈጻጸምን የማይቀበል ዜሮ ቶለራንስ ያለ መሆን አለበት። ያለ ህግ ዲሲፕሊን ውጥንቅጥ ይሰፍናል። የምንፈጥረው ስርዓት እየበሰለ የሚሄድ ስቴብል የሆነ መሆን ይሰናዋል። ሌላው የጊዜ ዲሲፕሊን ነው። ለጊዜ ክብር ሊኖረን ይገባል። የጊዜ ህግጋት ማክበር አለብን። በጊዜ መገኘት፣ አምሽቶ መስራት፣ ፕሮጀክቶችን በጊዜ ሰሌዳቸው መጨረስ በጣም ኢምፖርታንት ነው። የጊዜ ዲሲፕሊን ከሌለን ሁሉም ነገር ይዘገያል፣ ውድ ይሆናል። በዛ ምክንያት የምንታመን አንሆንም። የጀመር እንደሆነ የመጨረስም አቅም አይኖረንም። ስለዚህ የጊዜ ዲሲፕሊን ጃፓኖች የዛሬ 30 እና 40 ዓመት ጃፓን ላይ የጃፓን ቀጠሮ የሚባል ነበር። 3 ሰዓት 4 ሰዓት ጠዋት እንገናኝ ብትሉ ከሰዓት ነው የምትገናኙት። አሁን የአበሻ ቀጠሮ እንደሚባለው የጃፓን ቀጠሮ የሚባል ነገር ነበር። መዘግየት ምናምን ኖርማል ነበር። ጃፓኖች ለጊዜ ያላቸውን ትርጉም ለጊዜ ያላቸውን ስሜት ሲቀይሩ ዛሬ የጃፓን ቡሌት ትሬን 1 ሰከንድ ከዘገየ 1 ሰከንድ 3 እና 4 ጊዜ ይቅርታ ይጠይቃል። 3 እና 4 ጊዜ ይቅርታ ያስጠይቃል። እንደ ጃፓናውያን ጊዜ የሚያከብር ነገሩን በጊዜ የሚከውን ለጊዜ የተለየ ትርጉም የሚሰጥ ህዝብ አታገኙ። ለጊዜ ያላቸው ስሜትና ትርጉም ሲቀየር ድህነት ታሪክ ሆኖ ብልጽግና ነገሰ። ሶስተኛው የዲሲፕሊን አይነት የመፈጸም ዲሲፕሊን ነው። ኤክስኪዩት የማድረግ ዲሲፕሊን የጀመረችውን የምትጨርስ ሀገር ክልል በሚታይ ሁኔታ በሚለካ ሁኔታ በተቀመጠለት በጀት በታቀደው መሰረት በተበጀው የክትትል ስርዓት መሰረት የሚያልቅ ሲሆን የኤክስኪዩሽን ዲሲፕሊን ተጎናጽፈናል ይባላል። የሲቪል ሰርቪስ ዲሲፕሊን የመንግስት ሰራተኞች ህግን፣ ስርዓትን፣ ፖሊሲን አክብረው በጊዜ በተቀመጠለት በጀት በተበጀው የመብት ስርዓት መሰረት ነገሮችን ሲከውኑ የሲቪል ሰርቪስ ዲሲፕሊን አለ ይባላል። ይሄ ደግሞ በመንግስትና በህዝብ መካከል መተማመን እንዲሰፍን ተቋማት ጠንካራ ሆኖ እንዲገነቡ ምክንያት ይሆናል። ሌላው የፊዚካል ዲሲፕሊን የሚባለው ነው። ከስትራቴጂ ጋር ከቅድ ጋር በተስማማ ሁኔታ በተመደበው በጀት ነገሮችን የመከወን እየተበደሩ ካሰቡት ውጭ ገንዘብን እያዋሉ ሳይሆን አስቀድሞ ለተቀመጠለት ዓላማ ሳይበዛና ሳያንስ መፈጸም፣ የሚደጋገሙ አባካኝ ስርዓቶችን በማስተካከል ኤፊሽንትሊ መጠቀም ፊዚካል ዲሲፕሊን፣ የገንዘብ ሀብታችን ኤፊሽንትሊ መጠቀም ፊዚካል ዲሲፕሊን ይባላል። ይሄም ለወደፊቱ ትውልድ የምትሆን አገር ለመገንባት ያስችላል። ካልቸራል ዲሲፕሊን ባህል ሆኗል ሲባል ዲሲፕሊን ማንነት ሆኗል ማለት ነው።
ሚዲያ፣ ስነ ጥበብ፣ ትምህርት ቤቶች፣ የሃይማኖት ተቋማት ስለ ዲሲፕሊን ሲያወሩና ዲሲፕሊን እንዲሆኑ ሰዎችን ተከታዮቻቸው ሲሸልሙ መዘግየት በጊዜ ያለመከወን የሚያስቀጣ የሚያስወግዝ ነገር ሲሆን ዲሲፕሊን ባህል ሆኗል ይባላል። ይሄ ዲሲፕሊን ሁሉንም የሲቪል ሰርቪስ ዲሲፕሊንን፣ የኤክስኪዩሽን ዲሲፕሊንን፣ የጊዜ ዲሲፕሊንን፣ የህግና የፖሊሲ ዲሲፕሊንን አዛንቆ እነዚህ ዲሲፕሊኖች ተቋማዊ ስርዓታዊና ቋሚ እንዲሆኑ ያደርጋል። የአመራር ዲሲፕሊን መሪ በምሳሌ መምራት አለበት። ሰዓትን ማክበር፣ ትህትና፣ ቁርጠኝነት ሊያሳይ ይገባል። በንግግሩ፣ በጊዜ አጠባበቁ፣ በስታፉ በስትራቴጂ ማሳየት አለበት። መሪ ሲበሳጭ እንትን የሚል ከሆነ ደስ ሲለው ጊዜ የሚያከብር አይሆንም። የመሪዎች ዲሲፕሊን የሀገርን ዲሲፕሊን ቁመትና ወርድ ይወስናሉ። የሀገር ዲሲፕሊን ከመሪዎች ዲሲፕሊን ቁመት በላይ አይሆንም። ለምን? መሪ መሆን ማለት በዲሲፕሊን ከሁሉ የሚበልጠው ሰው ማለት ነው። መሪዎች ዲሲፕሊን መሆን ያለባቸው ለራሳቸው ሲሉ ብቻ አይደለም። ዲሲፕሊን ስትሆን የወረዳ የቀበሌ የወረዳ የዞን የክልልህ ዲሲፕሊን ባንተ ቁመትና ወርድ ልክ እንደሚሰፋ አውቀህ ነው። ለራስህ ብቻ ስትል ሳይሆን ለሀገር፣ ለክልል፣ ለዞን፣ ለቀበሌ ስትል ነው ዲሲፕሊን መሆን ያለብህ። ያንተ ዲሲፕሊን የሀገር ዲሲፕሊን ስለሚወስድ ማለት ነው። እዚህ ላይ ግን ነገሮችን መፈጸም ተግባራዊ ማድረግ ያስፈልጋል። ዲሲፕሊን ማድረግ ነው፣ ኢንፎርስ ማድረግ ነው። ዲሲፕሊን ተጥሶ ሲገኝ ደግሞ የተጠያቂነት ስርዓት ማበጀት ያስፈልጋል። ዲሲፕሊን ሲጣስ የሚታይ አስቀድሞ የሚገመት ቅጣት ሊኖር ይገባል። የናሽናል ዲሲፕሊን ተጥሶ ሲገኝ የተጠያቂነት ስርዓት እሴትን ወደ ባህሪ፣ መዋቅርን ወደ አፈጻጸም ይቀይራል። ለምንድነው ዲሲፕሊን ሀገራዊ ግዴታ የሚሆነው? ዲሲፕሊን ግላዊ ብቻ አይደለም። ዲሲፕሊን ፖለቲካዊ፣ ኢኮኖሚያዊና መዋቅራዊ ነው። ዲሲፕሊን ከጠንካራ የመንግስት አስተዳደር ስርዓት፣ ከጠንካራ የመንግስት ያፈጻጸም ባህል፣ ዲሲፕሊን ከጠንካራ የትምምን ስርዓት በስተጀርባ ያለ ሞተር ነው። ያለ ዲሲፕሊን ፖሊሲዎች አይፈጸሙም፣ እቅዶች አይነደፉም፣ መንገዶች አይሰሩም፣ ወጣቶች ስራ አጥ ሆነው ይቀራሉ። ስለሆነም የዲሲፕሊን ተቃራኒ ዲሲፕሊን በሌለበት ሁኔታ ስንፍና አይደለም የሚመጣው፣ ውድቀት ነው፣ ዲኬይ ነው፣ መበስበስ ነው የሚመጣው። ዲሲፕሊን የሌላቸው ሀገራት የሌላቸው ክልሎች ካመረቱት በላይ ነው የሚያጠፉት፣ ከገቢያቸው በላይ ነው የሚያወጡት። ዲሲፕሊን የሌላቸው ክልሎች ሀገራት የጀመሩትን አይጨርሱም። ትንሽ ሰርቶ ብዙ ይደክማቸዋል። ሙስና ሁሉ ነገር ይበላል። ዜጎች ተስፋ የቆረጡ ይሆናሉ። እያንዳንዱ ስኬታማ ሀገር ስኬታማ የሆነበት ምንጭና ምክንያት ዲሲፕሊንን የስርዓታቸው የተቋሞቻቸው ዋነኛ መስተጋበር አድርገው ስለገነቡ ነው። ሲንጋፖር፣ ደቡብ ኮሪያ፣ ቻይና፣ ጃፓን የዚህ አብነቶች ናቸው። ሀገር፣ ክልል፣ ተቋም ዲሲፕሊን ሲጓደልበት ምን ይሆናል? ብዙ ነገር ይሰራል ይባላል፣ አይሰራም፣ ተሰርቶ አይታይም። ሰዎች ስብሰባ ተጠርተው አይገኙም። መሐረሙ ያደናቀፈኝ ምክንያት ሰበብ እንደረድራለን፣ አንሰራም። መሰረታዊ ለውጥ የሚያመጡ ስርዓት የሚቀይሩ ለውጦችን ማምጣት አንችልም። ካገኘነው በላይ እናጠፋለን። የጀመርነውን ሁሉ አንጨርስም። ስለሆነም እኛም በራሳችን ያለን እምነት ሌሎችም በእኛ ላይ ያሳደሩት እምነት ይፈርሳል። ሞራል የሌለን ሀገር እንሆናለን። በተለይ ደግሞ በዚህ ትውልድ ዲሲፕሊን ይበልጥ አስፈላጊ ነው። ይህ ዓለም አቀፋዊ ፉክክርና ውድድር የተንሰራፋበት ጊዜ ነው። ይሄ ጊዜ ታይምና ስፔስ ኮንቨርጅ ያደረገበት ሁሉ ነገር የፈጠነበት ጊዜ የሚባል ነገር በተለየ ሁኔታ ከመቼው ከወትሮ በተለየ ሁኔታ እጅግ ፈጣን የሆነበት ጊዜ ነው። የዚህ ዘመን 10 ዓመት ከዚህ በፊት የነበረው 100 ዓመት ነው ይባላል። የሚቀጥለውን 10 ዓመት ዲሲፕሊን የተላበሰ ዜጋ አገር እንሆናለን ወይስ አንሆንም የሚለው ከነ ቪየትናም ጋር ከነ ኢንዶኔዥያ ጋር ከነ ሲንጋፖር ጋር ከነ ጃፓን ጋር ከነ ዩኤኢ ጋር መሰለፍ ነው የምንሰለፈው ወይስ አሁን ባለንበት ሁኔታ ቆመን እንቀራለን የሚለው ትውልዳዊ ጥያቄ ነው። ኢትዮጵያውያን የአፍሪካ ነዋሪዎች ሁለት ምርጫ አላቸው። እየፎከሩ ህልም እያለሙ እየጠበቁ
ምንም ሳያደርጉ ዲሲፕሊን አልባ ህይወት ኖረን ቆመን እንቀራለን። ወይም ደግሞ ስርዓት አፈጻጸም እና እዛ ላይ ያለ ትምምን እዛ ላይ የተመሰረተ ትምምን ተጎናጽፈን እንደ ሲንጋፖር እንደ ጃፓን እንሆናለን። ምርጫው የኛ ነው። ሀገርና ክልል ዲሲፕሊን ናቸው የሚባለው ምን ሲኖር ነው? ግልጽ ራዕይ፣ ግልጽ ማንነት ሲኖር ነው። ትክክለኛ ራዕይና ማንነት ሲኖረን መሪዎች ዲሲፕሊን ያላቸው አርአያ ሰዎች ሲሆኑ ነው። የህግ ዲሲፕሊን ያለን፣ የተቋም ዲሲፕሊን ያለን፣ ስርዓታዊ ከዘመቻ ይልቅ ስርዓታዊ ስራ የተጎናጸፍን ስንሆን ነው። ቢሮክራሲውና ሲቪል ሰርቪሱ ዲሲፕሊን ያላቸው ሰዓት የሚያከብሩ በሰዓት የሚከውኑ ተቋማት ሲሆኑ ነው። ዲሲፕሊን ህዝባዊ ባህል፣ ግለሰባዊ ባህል ሆኖ ሲገኝ ነው። ዲሲፕሊናችን የት እንደደረሰ ምን ደረጃ ላይ እንደምንገኝ የምንለካበት የምናውቅበት የግብረ መልስ ስርዓት የመረጃ ስርዓት ሲኖር ነው። ተጥሶ ሲገኝ ዲሲፕሊን የማይከበር ሲሆን እርምጃ የሚወሰድበት የማስተካከያ እርምጃ የሚፈዘርበት ስርዓትና በጥብቅ ዲሲፕሊን የሚፈጸም ቅጣት ሲኖር ነው። በአጠቃላይ ራዕይ፣ አመራር፣ ተቋም ግንባታ፣ ሲቪል ሰርቪስ፣ ዜግነት፣ የግብረ መልስ ስርዓትና ማስተካከያ ስርዓት ሲኖር ያች ሀገር ዲሲፕሊንድ ሀገር ነች ይባላል። አመሰግናለሁ።